የመጀመሪያ ጥያቄ የሚሆነው ፍቺ ምን ማለት ነው? ብዙ ጊዜ ስሜት ነው እንጂ ስሌት አይበዛቸው። እዛው ለማረም መሞከር ነው። ካልሆነ ግን ጠበቃ ጋር የምትሄዱት ለመፋታት አይደለም። ብዙ ወንዶች የሚያደርጉት ምንድነው? ጋብቻ ውስጥ ሆነሽ የጋብቻው አካል አይደለሽም ታግዶ ግድ ያለበት ያወጡታል። እንዴት ማድረግ ይቻላል? ሌላው 50% ላይ ካፈሉ የሚችሉበት ሁኔታ አለ። እሱን አስተኝቶ ራይድ ይዞ ሚስቱን ዳንስ ቤት ፈልጎ በዘመዶቹ ስም አድርጎ የጨረሰን ሰውዬ ብትፋታ ምንም አታገኙ። እንደ ወንጀል ወይም እንደ ሌሎች ኬዞች በባልና ሚስት ክርክር ማሸነፍና መሸነፍ ነው። እንኳን ደህና መጣሽ ወደ መልህቅ። እንኳን ደህና ቆየሽ። ይህን ሰሞን በጣም አነጋጋሪ የነበረ አንድ ጉዳይ አለና ከሱን ጀምር ብዬ ነው። የዓለማችን አጭሩ ትዳር ነው 3 ደቂቃ ነው የቆየው። ተጋቢዎቹ ከተጋቡ ከ3 ደቂቃ በኋላ ሊፋቱ ይችላል። በቃ ከተጋቡበት ቦታ ላይ ገና መውጣት እንደጀመሩ በተፈጠረ ችግር ምክንያት ማለት ነውና የዛ ሀገር ህግ ያንን መፍቀዱ ገርሞኛል። ከኛ ሀገር ህግ አንፃር ግን ሲታይ እንዴት ነው የሚለውን ጠበቃ ሳገኝ እጠይቃለሁ ብዬ ያስቀመጥኳት ጥያቄ ነበረች። አሪፍ ነው። እንግዲህ የሰዎች ማንነት በሆነ ሁኔታና አጋጣሚ ይወጣል አይደለ? እውነት ነው። አንዳንድ ጊዜ አይ በቃ ይሄ ሰውዬ ከዚህ በላይ ስለማያስኬዳት እንደውም እንኳን ያኔ የተፋታችሁ ለምትዩ ይሆናል ማለት ነው። ልክ ሙሽራ ሆነው እየወጡ ያለ አደናቀፋት ምናምንና ምን ትደነበር ያለሽ አይተሻት እንጂ እንዴ ምናምን ብሎ ዲስሪስፔክት አድርጓት ነው። በዛ ምክንያት እኔም ሶሻል ሚዲያ ላይ ነው ያየሁት። ያ እንደዚህ ሌሎች ሀገሮች አሉ እንደዚህ የሚፈቅዱ ማለት ነው። ግን እኛ ሀገር በየትኛው መለኪያ ቢሆን ከ6 ወር በፊት መፋታት አይቻልም። ኦኬ ህጉ በግልጽ ያስቀመጠው ስለሆነ ይሄ ምንድነው አድቫንቴጁ? ከ6 ወር በፊት ማለት ገና 6 ወር ባልና ሚስት የተባሉት ሰዎች ለመተዋወቅ እንግዲህ አንዱ ጋብቻ ያው አብረሽ ስትኖሪ መተዋወቅ ማንነትሽ ቤት ውስጥ ያለሽ አክቲቪቲ በፊት በውጭ ነው የምንተዋወቀው። ያንን ለመተዋወቅ እንኳን ተገቢውንና በቂ ጊዜ መስጠት አለበት ተብሎ ስለሚታሰብ በዛ ምክንያት ነውና አንዳንዴ እንደውም እኛም ጋር ይመጣል እንደዚህ በ3 ደቂቃም ባይሆን 3 ወር ነው 4 ወር ነኝ ግን የተደበቀ ማንነት ኖሯቸው ለምሳሌ እኔ መጀመሪያ ሳቀው ወይ ሳገኘው ጥሩ ሰው ሆኖ ነው የቀረበኝ እንዲ ነበር። አሁን ግን ውጭ ሀገር እንዲ አይነት ፐርሰናሊቲ ያለው ስርቆት ላይ የተሰማራ እንዲ አይነት ሰው መሆኑን አወቅኩኝና ምናምን ሲሉ ግን የኛ ሀገር ህግ ከ6 ወር በፊት ፍቺን እንትን አይደል? ያው ፍቺ በእንትኑ መበረታታት ስለሌለበት ማለት ነው። በጣም ይገርማል። እና 6 ወር መሆኑን ራሱ አላውቅም ነበር። 6 ወር ነው የኛ ሀገር በግልጽ ያስቀምጣል። 6 ወር ነው። በጣም ጥሩ። እንግዲህ ዛሬ ተገናኘ ነው ስለ ፍቺ ለማንሳት ነው። ተመልካቾቻችን እንዲረዱልን የምንፈልገው ከዚህ በኋላ የምናወራቸው ነገሮች በሙሉ ሰዎች እንዲጠነቀቁ ኮንሸስ እንዲሆኑ አንዳንድ ጊዜ መሆኑ ላይ ቀር በተሳሳተ መንገድ ከሚሆን በትክክለኛው መንገድ ማድረግ ያለባቸውን ነገር ማድረግ እንዲችሉ አዌርነስ መስጠት እንድንችል ነው። ስለዚህ ፍቺን እያበረታታን እንዳልሆነ አስበው ቢከታተሉን ደስ ይለኛልና የመጀመሪያ ጥያቄ የሚሆነው ፍቺ ምን ማለት ነው ከሚለው እንጀምር። ያ honestly speaking እኔ ስለ ፍቺ ባናወራ በጣም ደስ ይለኝ ነበር እኔ ራሴ ማለት ነው። ማለት ስለ ባለትዳር ነኝ። ስለ ሁልጊዜም ሰውም ሲመጣ መመክረው በቃ ትዳሩን እንዴት ኪፕ አድርገው ማስቀጠል እንዳለባቸው ምናምን ነውና ያው ፍቺ በእስልምና የተጠላ ግን የተፈቀደ በጣም ማክሲመም የመጨረሻ አማራጭ ካልሆነ በስተቀር እንደ ማበረታታት ስለሌለብን ማለት ነው። አይ ቲንክ በክርስትናም እንደሱ አይደል? እንደውም በተክሊል በምናምን ከተጋቡ መፋታትም አይቻልም። እና በምክንያት ነው በቃ ፍቺ የማይበረታታው በምክንያት ነው። የቤተሰብ ማህበረሰብ ደግሞ የሀገር መነሻ ስለሆነ ያንን ለማድረግ ነው። ግን ዛሬ የኔና ያንቺ ዲስከሽን አጋጣሚ ሆኖ ከፍርድ ቤት ከሚገጥሙን ጉዳዮች ጋር በተያያዘና ለማህበረሰቡ ጠቃሚ ትምህርት ያስተላልፋሉ ምንላቸውን ፍቺ ምንድነው አይነቱ መቼ ይመጣል በምን ሁኔታ እንቀንሰው ምናምን የሚለው ላይ በዋናነት አተኩረን እናወራለን ያስባለሁ። እንግዲህ ፍቺ ምክንያቶቹ ብዙ ናቸው። ምክንያቶቹ ወደ ኋላ እንዘረዝራቸዋለን። ግን ፍቺ አንደኛው 2 ወገኖች ተስማምተው ፍርድ ቤት አቀርበው ፍቺ ሊጠይቁ ይችላሉ። አንደኛው ደግሞ አንደኛው ወገን ባል ወይ ሚስት ትዳሩን አልፈልግም ሲል ሲጠይቁ እንደዛ ሊሆን ይችላል። ይሄ ደግሞ በመደበኛ ፍርድ ቤትም በሸሪዓ ፍርድ ቤትም በሌሎችም ባህላዊ በሆኑ ሁኔታዎችም ሊፈጸሙ ይችላሉ ማለት ነው።
ግን እዚህ ላይ ህጉ አስገዳጅ የሚያደርገው ጋብቻው በብሔራዊም በሃይማኖታዊም በባህላዊም ቢከናወን ፍቺው ፍርድ ቤት ሄዶ መጽደቅ አለበት። ኦኬ በኋላ ፍርድ ቤት ካልጸደቀ ብዙ ጊዜ አሁን በእኛ በተለይ እስልምና ማህበረሰብ ላይ 3 ስቴፕ ነው ያለው ኒካህ 3 ደረጃ ነው ያለውና ፈትቼሻለሁ ይሉና ይተውታል። ፈትቼሻለሁ በቃ ከተባለ ካፉ ካወጣው አንድ ያ መጀመሪያው ዙር አንድ እርምጃ ወሰደ ማለት ነው። ፍቺ ይወድቃል በሃይማኖቱ ስርዓት መሰረት። ግን ፍርድ ቤት ሄዶ አያጸድቁት። ፍርድ ቤት ሄዶ ሳያጸድቁት ከ7 ዓመት ከ8 ዓመት በኋላ ሌላ ትዳር መስርቶ ሌላ ንብረት አፍርቶ ምናምን ከዛ ሴትየዋ አይ እኔ ፍቺ የለኝም ትዳር ውስጥ ነው ያለሁት ብላ ብትሄድ ወደ ኋላ ተመልሳ 10 ዓመት የተፈራውን ንብረት መጠየቅ ትችላለች ማለት ነው። ስለዚህ በጣም ብዙዎቻችን ባህላዊ በሆነ መንገድ ወይ ሃይማኖታዊ በሆነ መንገድ ፍቺው ተፈጽሟል ብለን ሳናጸድቅ የምንቀርበት ሁኔታ ስላለ ይሄ ፌዴሬሽን ምክር ቤትም አስገዳጅ ትርጉም ሰጥቶበታል። ህጉም ላይ በግልጽ ተቀምጧል። ስለዚህ በየትኛውም ክንውኑ የጋብቻው በሃይማኖትም በብሔራዊም በባህላዊም ቢደረግ ፍቺ ከተፈጸመ ፍቺው ከሌና ከሌ በዚህ ጊዜ የነበራቸውን ጋብቻ በፍቺ ፈጽመዋል ተብሎ የፍርድ ቤት ውሳኔ ግዴታ ነው። ስለዚህ ማህበረሰቡ በደንብ ኮንሽስ መሆንና ማወቅ አለበት ከፍቺ ጋር ተያይዞ መነሳት ስላለበት ብዬ ነው። በጣም ይገርማል። ብዙ ሰዎች ጋብቻን በተለያየ መንገድ ይፈጽሙታል። ከዛ ግን ሲለያዩ በቃ አንድ ቤት መኖር ማቆማቸው ብቻ መለያየት ይመስላቸዋል። በዚህ ምክንያት ደግሞ እንዳልሹ በጣም ብዙ አይነት ውጤት ይመጣል ማለት ነውና ለተወሳሰበ ችግር ይጋለጣሉ። የሌሎቹንም ሰዎች አድቫንቴጅ ያላግባብ ያስወስዳሉ። በጣም የሰዎችም ደግሞ ያላግባብ ይበለጽጋሉ። በሌሎች ሰዎች ባለፉበት ገንዘብ እንዲያገኙ እድል ይፈጥርላቸዋል። ያ ደግሞ ላልሆነ ግጭት፣ ቀውስ ምናምን ይዳርገናል ማለት ነው። ስለዚህ በቃ ትዳሩ እዚህ ጋር መቆም ካለበት ትክክለኛው በሆነው በየትኛውም ክንውን ቢከናወን በእንትኑ ሄዶ ፍቺውን በፍርድ ቤት ግዴታ በፍርድ ቤት ማረጋገጥ ያስፈልጋል። በጣም የሚገርም ሀሳብ ነው ያነሳ ነው። ያው እንግዲህ ከስራ ሁኔታሽ አንጻር ሰዎች በተለያየ ምክንያት ሲፋቱ ትመለከቻለሽ እና የፍቺ ምክንያቶቹ ምንድን ናቸው? እንደገና ደግሞ ፍርድ ቤቱ የማይቀበለው የፍቺ ምክንያት ይኖራል? እንግዲህ እንትኖች የተለያዩ ሀገሮች የተለያየ ልምድና ኤክስፒሪየንስ ነው ያላቸው። እቺ ለመፈጸም በቃ ጋብቻው ይበቃኛል ማለት ብቻ በቂ እንጂ ምክንያት አይጠየቅም። ምክንያቱም ዋናው እንትኑ የተነሳበት ዓላማ አንድ ጋብቻ ማሟላት ካለባቸው ቅድመ ሁኔታዎች ውስጥ አንዱ ኮንሰንት ነው፣ ፈቃድ። የሰውየው ወይም የሴትየዋ መልካም ፈቃድ ወደ ጋብቻው ለመምጣት ያላቸው መልካም ፈቃድ ነው። እውነት ነው። በመልካም ፈቃድ የመጡበትን ሁኔታ ሲበቃቸው ደግሞ ምንድነው ምክንያታችሁ ተብሎ ሊጠየቅ አይገባም ነው ዋናው እንትን ማለት ነው። ግን እኔ እንግዲህ ጠበቃ ስለሆንኩኝ ኮንሰልት አደርጋለሁኝና ረጅም ዓመት ነው፣ ቀላል ጊዜ አይደለም ሳማክር የነበረው። ኦልሞስት ተመሳሳይ ነገር ከእናንተ ድርጅት ጋር ተመሳሳይ ነገር እንሰራለን። የፕሪሜሬጅ እና የእንትን ኮንሰልቲንግ አለን። እና እሱ ላይ ስንሰጥ ኖቲስ የምናደርገው ምንድን ናቸው ማለት አሁን እኔ ልክ ሲመጡ እንደውም አንዳንድ ጊዜ በጣም አላበረታታም ፍቺ። ቅድም እንዳልኩሽ ነው የሚበረታታ ነገርም አይደለም። አይ ምንድነው ምክንያታችሁ? ምክንያታቸው ብዙ ሊሆን ይችላል። ኢኮኖሚያዊ ችግር ሊሆን ይችላል፣ ማህበራዊ ችግር ሊሆን ይችላል። ለምሳሌ ቤቱ ማስተዳደር አልችል ብሎ እንደዛ አይነት ችግር ገጥሟቸው ሊሆን ይችላል። ወይም ደግሞ በጣም ሀብታሞች ሆነው ንብረት እያሸሹ ሊሆን ይችላል። ሱሰኝነት ሊሆን ይችላል። በሚጠጡ የሚቅሙ ምናምን ከሆኑ ያንን ትዳር ፕሮፐርሊ ስለማይመሩት እንደዛ አይነት ወደ ጭቅጭቅ ስለሚመራቸው ለዛ ሊዳረጋቸው ይችላል። ልጅ አለመውለድ ሊሆን ይችላል። ወስላታነት ሊሆን ይችላል። ትችት መደራረግ ሊሆን ይችላል። ይሄ ሶሻል ሚዲያ ተገቢ ያልሆነ የሶሻል ሚዲያ አጠቃቀም በጣም ለብዙ ትዳር መፍረስ ምክንያት እየሆነ ነው። አለመረዳዳት፣ አለመገነዛዘብ ትዳርን ሲገቡበት በቃ ይሄ ሶሻል ሚዲያ ላይ ያለው ነው ሪል ላይፍ የሚመስለው በጣም ብዙ ሰው በተለይ አሁን ዘመን የምንላቸው ልጆች በቃ እዛ ላይ ያለው የፍቅር አክቲንግ ፊልም ላይ የምናየው አይነት ላይ አድርጎ የማሰብ ነገሮች አሉ። የግንኙነት የጤና ምናምን ችግር ሊሆን ይችላል። ሌላ ጣልቃ ገብነት ሊሆን ይችላል። የቤተሰብ ጣልቃ ገብነት፣ አለመመካከር፣ አለመነጋገር፣ አንዱ ድብቅ ባህሪ መኖር፣ ጥሩ ያልሆነ ስነ ምግባር የሌላቸው መሆን
ምክንያት ሊሆኑ ይችላሉ። ግን እንዳልኩሽ በእኛ ሀገር ህግ ስትጋቢ በስምምነት እንደመጣሽ ሁሉ ስትፋችም አይበቃኝ ይሄንን ትዳር ማለት በቂ ስለሆነ ምክንያት አትጠይቂም። ግን እንደው እኔ እንደ እንትን የእናንተም የምክር አገልግሎት ስለሆነ የሚሰጠው ብዙ ጊዜ ምን ሆነው አያቸዋለሁ። ብዙ ጊዜ ስሜት ነው እንጂ ስሌት አይበዛቸው። ትዳር ስሜት አሁን በቃ የሆነ ሁልጊዜም ገጭ ገዋለሁ በቃ ኖርማል ነው። በቃ ሰዎች አንቺ ከሌላ ሰው ጋር ስትኖሪ የምትግባቢባቸው የማትግባቢባቸው ብዙ ጉዳዮች አሉ። እነዛን ነገሮች ምንድናቸው ብሎ ለይቶ ለመርዳት ምናምን ሳይሆን ለምሳሌ ሰውየው ሌላ አመጣጥ፣ ሌላ ባህሪ፣ ሌላ ካልቸር፣ ሌላ ቋንቋ ምናምን ነው ያመጣው። ጠምዝዘሽ በቃ እዚህኛው አንቺ የምትፈልጊው ውስጥ ለማስገባት በተቻለ መጠን ባሉበት መረዳት። ሰዎች አንቺ ያለሽ ኳሊቲ እኔ የለኝም፣ እኔ ያለኝ ኳሊቲ ደግሞ አንቺ ጋር የለም፣ አንቺ ጋር ያለው ኳሊቲ ባልሽ ጋር የለም፣ ባልሽ ጋር ያለው ኳሊቲ ሌላ ነው። ያንቺ ባል ያለው ኳሊቲ በቃ ጋራጅ ላይ በጣም ስፔሻላይዝ ማድረግ ከሆነ በቃ አንቺ የምታውቂውን የዩኒቨርሲቲ መምህር ለምን እንደዛ ሎንክም በቃ ታንቄ ሞታለሁ ማለት የለብሽ። ሰውየውን ባለበት ስታተስ የተሻለ ፕሮፌሽናል እንዲሆን ሰፖርት ማድረግ ነው። በጣም ብዙዎቹ ሲሻሻሉ የሆነ ኤሪያቸው ላይ የሆነ ሰው ሲያዩ ሁሉም ሰው እኮ ባል አይሆንም፣ ሁሉም ሰው ሚስት አይሆንም። በቃ ለኔ የተባለው ነው ብቻ ነው ለኔ የሚሆነው ማለት ነውና የኔ ባል ያለውን ኳሊቲ አንደርስታንድ አድርገን መርዳት ነው በተቻለ መጠን። በቃ እኔ የትዳር ማቹሪቲ የሚለካው እንደዛ ነው ያስባለሁ። አድቫይዝ ስናደርግም እንደዛ ነው የምናደርጋቸውና አንዳንዶቹ ለምክር መጥተው ኢቭን ለፍቺ የሚያበቃ ምክንያት የላቸው። ይሄን ነግራቸዋለሁ ባይዳዊ ማለት በቃ አታከብረኝም፣ አይ ከኔ ጋር ፍላጎት የላትም፣ አይ ከኔ ጋር ፍላጎት የለውም፣ ቤተሰቦቹ እንዲያርገውኛል ምናምን ነው እንጂ እህቱ ስትሰድበኝ ዝም ብሏል ምናምን ይሄ ስሜት የሚበዛበት ነው እንጂ ምን ማድረግ ነበረበት፣ ምንድን ነበር ሁኔታዎቹ፣ ለፍቺ ያበቃል ወይ ምናምን የሚለውን ነገር ብዙ ካልኩሌት አናደርገውም። እና በተቻለ መጠን ተረጋግቶ ማሰብ ምናምን ይጠይቃል። እኔ እንደውም እኔ አንዳንዴ ስመክር ምን እላቸዋለሁኝ፣ ይሄ ጸብ ወይ ይሄ እንትን ስንት ጊዜው ነው ላቸውና ጊዜውን ምናምን ይነግሩኛል አይደል። ባለኝ እስካሁን በሄድኩበት ኤክስፒሪየንስ ሰዎች ፍቺ ከፈጸሙ በኋላ ልክ 2 ዓመት ላይ ነው መቆጨት የሚጀምሩት፣ ሴቶችም ወንዶችም ማለት ነው። ጥፋት ያጠፉ መሆናቸውን አንደርስታንድ የሚያደርጉት እና ምን እላቸዋለሁ፣ ሰዎች ፍቺ ከፈጸሙ በኋላ ልክ 2 ዓመት ላይ ነው መቆጨት የሚጀምሩት፣ ሴቶችም ወንዶችም ማለት ነው። ጥፋት ያጠፉ መሆናቸውን አንደርስታንድ የሚያደርጉት እና ምን እላቸዋለሁ፣ አስፈላጊነት ልክ ልጆቹን ይዛ ለምሳሌ ናቹራል የሆነ ባህሪ ያለን እኮ ወንድ ብዙ ጊዜ የመገለጫ ነው የፓወር አይደል። ወንድ ልጆች ምናምን የሚፈሩት የሚሽቆጠቆጡት ለአባት ነው እንጂ ለእንትን አይደለም። እናት ደግሞ የፍቅር መገለጫ ናት። ናቹራሊ የማዘን ይሄ በቃ የማቀፍ የማጥባት ነገር ታይፕ ነው ራሱ ናቹራል እንትናችን። እኛ ሁሌ ስንቆጣ አንዳንዴ በየቤታችን የሚገጥመን ስለሆነ ማለት እኔ ሁሌ በቃ በጣም ነርቨስ አድርጎኝ ምናምን ማድረገውን በቃ ይሶኬ አይነት ብለው ነው የሚወስዱ ልጆች። አባታቸው ግን ትንሽ ከገላመጣቸው ነው ትልቅ ነገር ነው የሆነ በቃ በጣም ነው ፍራስትሬት የሚያደርጉት። እና ይሄ ተፈጥሯዊ የሆነውንም ነገር አንደርስታንድ ማድረግ ያስፈልጋል። በተጨማሪም ደግሞ ጊዜ መውሰድ ያስፈልጋል። አንዳንድ ጊዜ ልክ ትዳሩ ትንሽ ጓጓ ሲገጥመው የምናማክረው ማን ነው? እዛው አካባቢ ያሉ ሰዎችን ነው። እና ለዛ ትዳር ያላቸው ኤክስፒሪየንስ እነሱ ሰዎች ያላቸው ኤክስፒሪየንስ ይወስነዋል። ለምሳሌ አንቺ ሄደሽ የተፋታች ሴት ከሆነ በቃ እሷ መፋታቷን እንደ ነፃነት መገለጫ አርጋ ከሆነ የምትነግርሽ በቃ አንቺ ወደዛ የመጓጓት ነገር ይኖራል። በቃ የሆነ ተፋተሽ ነፃነትሽን የማወጅ አይነት ምናምን ሊመስልሽ ይችላል። በተቻለ መጠን ከስሜት የጸዱ ሰዎችን ለምሳሌ አማካሪ ጋር መሄድ፣ ብስለት አላቸው ወይ ማቹርድ ናቸው የምትያቸውን ሰዎች መጠየቅ ያስፈልጋል። እና እንደውም አንድ ደንበኛ ይብናለችኝ ሁሌ የሆነ ነገር ስትለኝ እንደዚህ ይላል። እኔ ስመክር ኖን የስና ነው ለማለት አልቸገርም። ይሄ ትክክል አይደለም፣ ሮንግ ነው፣ በቃ ይሄ አንቺ አድቫንቴጅ መስሎች ነው ግን ትክክል አይደለም፣ እኔ ይሄንን ጊዜ 2 ዓመት ስጪውና ልክ መሆንና ለመሆኔን ታያዋለሽ እላታለሁ። ይሄንን አድቫንቴጅ ባይዘው የተጠቅመውበት ትዳራቸው ላይ በጣም ስተብል የሆነ በጣም ደስተኛ የሆኑ ብዙ ሰዎች ገጥመውኛልና ምን አለችኝ፣ እኔ ሁሌ የምትነግርኝ ነገር እንደ ጠንቋይ ልክ እየሆነ ተቸገርኩ አለችኝ። ምን አልኳት፣ እኔ የምነግርሽ ነገር ከልምዴን ነው የነበረኝን ኤክስፒሪየንስ ነው የምነግርሽ። የሰዎችን ሁሌ የሰዎች እንትን ሳዳምጥ ነው የምውለው።
እነዛ ሰዎች ይሄን ብታርም ነው እኮ ይሄ ይሁን ነበር ያልኩ ያሰላሁ ነው የምመጣው ኤክስፒሪየንስ እንነግርሽና ያንን ኤክስፒሪየንስ ነግርሽ አንቺ እዛ ላይ ተግባራዊ ብታረጊው ኢፌክቲቭ ትሆኛለሽ ስለዚህ እኔ አሁን ልክ እንደዚህ ምናምን እንዲህ ያደርግ ነው ስለኝ ነው እንደዚህ አታርጊላታል ልጆቹን በዚህ እንደዚህ አይነት እድሜ ናቸው አንቺ ውሰጂ ይሄኛውን እንደዚህ ያደርጊና ሁሉ ጊዜ የሆነ ታይም ላይ ልክ ሆኖ ታገኘዋለች በተቻለ መጠን አድቫይስ የሚሰጡሽ ሰዎች ስሜታዊ ያልሆኑና ከዛ አንቺ በመለያየትሽ ምክንያት አድቫንቴጅ የሚያገኙ መሆን የለበትም ሄደሽ ስራ የሌለው ታናሽ ወንድምሽን ከሆነ የምታማከሪው እሱ ብትፋታ ቤት ታገኛለች መኪና ታገኛለች እኔ በቃ ይዤ የምገባው የምወጣው መኪና ለሚለውን ካልኩሌት የሚያደርግ መሆን የለበትም ሁሉም እንደዛ ያደርጋል ሳይሆን በተቻለ መጠን አድቫይዝ የሚሰጡን ሰዎች ትክክለኛ ሰዎች መሆን አለባቸው ከስሜት የጸዱ ኤግዛክትሊ እንደዛ መሆን አለባቸው ለማንሳት ነው የፍቺ ሂደት ምን ያህል ጊዜ ይወስዳል አሁን ከሚኒመም እስከ ማክሲመም ያው እንደ የፍቺ አይነቱ ቢለያይም የፍቺ አይነቶቹን እናንሳቸውና ጊዜውስ ምን ያህል ጊዜ ይወስዳል ፍቺ ብቻውን ማክሲመም 6 ወር ሚኒመሙ 2 ወር 1 ወር እንደዚህ በተለይ በስምምነት ፍቺ ምናምን ከሆነ ሁለቱም በቃ በቅቶናል ተስማምተናል ልጆቻችን በዚህ መንገድ እናሳድጋለን ንብረታችን በዚህ መንገድ ማኔጅ እናደርጋለን ምንም ኢሹ የለንም ምናምን የሚሉ ከሆነ ብዙ ጊዜ የፍርድ ቤትም በህጉ መሰረት የማስላሰያ ጊዜ ይሰጣል 3 ወር ያው እስከ 3 ወር ባለው ሬንጅ መስጠት ይችላሉ የፍርድ ቤቶች ስልጣን ነው ያው ትዳር ዝም ብሎ እንደ ተንደርድረው ሰዎች እንደመጡ የሆነ ነገር ሀፕን ያደርጋል ያንን በዛ ስሜት ውስጥ ሆነው እንዳይወስኑ ጊዜ ለመስጠት ከሚል ነው እንደዛ እንዳይሆን በማሰብ ጊዜ መስጠት እንትን ይላል ግን ፍቺው እስከ 6 ወር ያልቃል ኦኬ ከፍቹ በኋላ ግን አብሮ ተያይዞ የሚመጡ ነገሮች አሉ ለምሳሌ የልጆች አስተዳደግ የሞግዚትነት ጉዳይ ንብረት ክፍፍል ምናምን ጉዳይ ከዛ በኋላ ተከታትለው የሚመጡ ናቸው የልጆች አስተዳደግ መጀመሪያ ፍቺውም ሲጠየቅ ልጆቹ ከማን ጋር ይሆኑ መቼ ይጎብኙ ከአባት ጋር ይሆኑ ከእናት ጋር ይሆኑ ያላቸው አድቫንቴጅ ምንድነው እናት ጋር ቢሆኑ ምን ይጠቀማሉ አባት ጋር ቢሆኑ ምን ይጠቀማሉ የሚለው ካልኩሌት ይደረጋል ዝም ብሎ ተነስቶ ለእናት ተነስቶ ለአባት ምናምን አይሰጥም ልክ እሱ ካለቀ በኋላ ደግሞ የንብረት ኢሹ ይኖራል የንብረት ኢሹ ብዙ ጊዜ የማይወስደው የተወሳሰበ ነገር ከሌለው የሸሸ ንብረት ከሌለ ምናምን ነው እንደዚህ አይነት ነገሮች ካሉ ደግሞ እንደ ኬዞቹ አይነትና ሁኔታ በጣም የተወሳሰበ ይሆናል ማለት ነው ስለዚህ በአመታትም ድረስ ሊሄድ ይችላል የተወሳሰበ ነገር ካለበት በጣም ረጅም ኦልሬዲ አሁን ሰበር ደርሶ የተመለሰ 8 ዓመት 9 ዓመት ክርክር የሚደረግበት መስገባ ቃሉ የባልና ሚስት የንብረት ክፍፍል ማለት ነው በጣም ረጅም ነው በጣም ረጅም ሁለቱንም ለኪሳራ የሚዳርግ ማለት ነው አንዳንድ ጊዜ ካልተስማማሽ በስምምነት መለያየት እኮ በቃ አብሮ የመኖር ያክል ነው ለኔ ማለት ነው በተለይ ደግሞ ልጆች ሲኖሩ ሁሉ ጊዜ እልህ ባይደው እንደውል እንደ ወንጀል ወይም እንደ ሌሎች ኬዞች በባልና ሚስት ክርክር ማሸነፍና መሸነፍ የለም ሁለቱም ተሸናፊ ናቸው ለኔ ልክ ነው ምክንያቱም ሚስትን ብታሸንፍ አሸናፊ አይደለችም ባለም ቢያሸንፍ ምናምን አሸናፊዎች የሚሆኑት ዳራቸውን ቢያስቀጥሉት ነበር ግን እሱም ሆኖ ደግሞ ስሙዝ ማድረግ ደግሞ ጥሩ ነው በስምምነት ማለቅ በስምምነት ካላለቀስ በፍቺ ራሱ ቢያልቅም በጣም ይሄ በቃ ማለት በጠላትነት የመፈላለግ ይሄ እሱ አድቫንቴጅ እንዳይወስድ የመፈለግ እሷ በቃ የሆነ የተረጋጋ ነገር ምናምን እንዳይኖራት የመፈለግ እንዲህ አይነት ማለት አንዳንድ ጊዜ እንዲህ አይነት ማለት ብዙ እንዲህ አይነት ባሎች እንዲህ አይነት ሚስቶች ይገጥሙናል ማለት ፕራክቲካሊ ይመጣሉ ግን ትክክል ያልሆነ ለልጆችም ማይጠቅም ለነሱም ማይጠቅም መጨረሻ ላይ ኪሳራ ማለት ነው ለዛ ያንን እንደሚያደርገውም ሰው ኪሳራ ይሆነና ሁሉ ጊዜ ያኛው ሰው የሆነ እንደውም አንድ ማስታውሰው ቲክቶክም ሰርቼበት ነበር በጣም ብዙ ቪው ነበረው ራሱ ማለት ነው ተስማሙ ሀብታሞች ናቸውና በቃ እሷ ምን አለች እኔ ልጆቼ ማሳደግ የምፈልገው ይሄ የሚኖሩበት በጣም ትልቅ ቤት ነው መኪና አላቸው ፋብሪካ አላቸው ምናምን በቃ እኔ እዚህ ያለውን ቤት አንድ ከሰጠኸኝ ምሰራበት ልጆችን ቀለብ እንዳልጠይቅ አንተ ጋር ስጠኝ አትስጠኝ ያልኩ እንዳልወዛገብ ሱቅ ከሰጠኸኝ ከዛ መኪና ከሰጠኸኝ አልፈልግም አለች በጣም ብዙ ነገር ጥላ ኦልሞስት ከንብረታቸው 10% አይሆንም የጠየቀችው ማለት ነው እሺ ከዛ ተስማሙ ምናምን እና እስኪ ብዙ ጊዜ እንደውም ትንሽ እኔ ጋር ሲመጡ አዲስ ነገር የሚሆንባቸው ሚስት ከመጣች ባልሽን ይዘሽው ነው ይላታል እና አንዳንድ ጊዜ ስታወሪያቸው ሁለቱንም
ምንም የሚያጣላ ፍሬ ነገር የሌለ ሆኖ ያገኙታል። እንደዚህ አይነት ማለት ነው። በቃ ልክ ጸብ ምናምን ወስደሽ የሆነ ለእኔ ምናልባት ፍርድ ቤት መውሰድ ግን ትንሽ የሞራል ሰው መሆን ይጠይቃል። እንደዚህ አይነት ወስደሽ ፍርድ ቤት ምናምን ብታረጊው እኔ ኬዝ ላገኝበት ምናምን ይችላሉ። ግን ቤተሰብ የማህበረሰብ መነሻ የሀገር መዳረሻና የኔን ኃላፊነት የምወጣበት ኤሪያ ነው ብዬ ነው ማስበው እና በተቻለ መጠን ያንን እንትን በመጠበቄ ምክንያት አንደኛ ሃይማኖታዊ እንትን አገኛለሁ፣ ሳቲስፋክሽን አገኛለሁ፣ ፐርሰናሊ ደስ ሰኝበታለሁ። ሰዎችም የእውነት ሲጠቀሙበት ታገኘዋለሽ እና እነዛ ሰዎች ከሆነ ጊዜ በኋላ በቃ ትክክል እንዳልነበሩ ተገንዝበውት በቃ በጣም ደስ ብሏቸው ምናምን እንትን ያደርጉታል እና የዛ ታሪክ ወይ የዛ ፋሚሊ ፓርት መሆን በራሱ ቀላል ነገር አይደለም ነው። እውነት ነው። በተቻለ መጠን ወደ ዝም ብሎ እንደ ውል እንደ ሽያጭ ምናምን ወስደሽ ይሄ የመበተን አይነት መሆንም የለበትም። ከጠበቆችም ከሌሎችም አድቫይዘሮች ማለት ነው አድቫይዝ ከሚያደርጉት በተቻለ መጠን ይኖረዋል። ኖርማል ነው። እኔ እና አንቺ የተለያየ ተፈጥሮ፣ የተለያየ አመጣጥ፣ የተለያየ አስተዳደግ፣ እውቀት በጣም ብዙ እውቀት የሚፈልጉ መኝታ እውቀት የሚፈልግ አይመስለንም አይደል? በጣም እውቀት የሚፈልግ ነገር ነው። ትምህርት ይፈልጋል፣ እውቀት ይፈልጋል። ልጅ አስተዳደግ ምናምን የመጣችበት ፋሚሊ ባክግራውንድሽ በጣም ብዙ ነገርሽን ማለት ቀጥሎ ያለው ዕጣ ፈንታሽ ላይ ምናምን የሌሉን ነገሮች አንብበን መሙላት ይጠበቅብናል። ሁል ጊዜ ሰዎች እንትናቸውን ሲነግሩኝ ራሴን አየዋለሁ። እኔ ግን የት ጋ ነኝ? የሰዎችን ፍላጎት ለምሳሌ በጣም ንጽህናን እንዲህ ብሎ ጥንቅቅ ያለ ምናምን በጣም ዝርክርክ ያለች ሴት ምናምን ብትሆን በቃ ለሱ በጣም ቢግ ዲል ሊሆን ይችላል። ምግቡ ላይ በጣም ጥንቅቅ ያለ ወንድ እንደዚህ እንደ ታይፓቸው የተለያየ ነው። ንባቡ ላይ በጣም ያን አመጣጣችን ራሱ የተለያየ ስለሆነ እምነቱ ላይ ጥንቅቅ ያለ ምናምን በጣም የተዝረከረከች ሶሻል ሚዲያ ላይ ራሷን እንዲህ ምናምን የምትወራጭ ቢሆን በጣም ሴንሲቲቭ ይሆናልና በተቻለ መጠን ምንድነው ሴንሲቲቭ የሚያደርጋት እሷን ቅድም ባሎችንም ሚስቶችንም ለመረዳት መሄድ ነው ልክ ያልኩሽ ለዚህ ነው። ምንድነው የምትፈልገው እሱ ምንድነው የሚፈልገው? ጥቅል መሆነ መንገድ ወንዶች ለምሳሌ ሪስፔክት መደረግ ባል መሆን ይሄ በቃ አይነት እንትን አላቸው። ሴቷስ ምንድነው? ይሄ መታቀፍ፣ መንከባከብ ሳምቲንግ ናቹራል መፈቀር እንዲህ አይነት የምንፈልጋቸው ነገሮች አሉ። ናቹራል ከሆነው እንትን በተለየ ደግሞ የሰውየው ባክግራውንድ አመጣጥ ባህሪ እያንዳንዱ ነገር ማተር ያደርጋል እና ሰዎቹን ለመረዳት መሄድ ሰዎቹን ተረድተሻቸው እንድትረጃቸው እድል ይሰጥሻል። ስትረጃቸው ሰዎች ያላቸውን ኳሊቲ በደንብ እንዲያወጡ ይጠቅምሻል። ኢቭን ለቤቱም አድቫንቴጅ ነው፣ ለሰውየውም አድቫንቴጅ ነው። ተከባብረሽ እንድትኖሪ እድል ይፈጥራል። እውነት ነው። ሰው በዛ ርቀት መሄድ ያስፈልጋል ማለት ነው። የልጆች አስተዳደግ በፍርድ ቤቱ እንዴት ነው የሚወሰነው? ምን አሉት ዲቴይል ነገሮች ማለት ነው? እንግዲህ እኔ አንዱ በጣም ብዙ ወላጆች ማስላት በስሌት መንቀሳቀስ አለባቸው ከምላቸው እንትኖች የልጆች አስተዳደግን በተመለከተ ነው። እናት ስለተሆነ ብቻ የልጅ አስተዳደግ ለእናት አይሰጥም። አባት ስለተሆነ ለአባት አይሰጥም። ሁልጊዜ የልጆች ማህበራዊና ኢኮኖሚያዊ አድቫንቴጃቸው ተጠብቋል ወይ? ልጆች ከማን ጋር ቢሆኑ ትምህርታቸውን በአግባቡ ይማራሉ? የጤና ሁኔታቸው ይጠበቃል ወይ? የሚኖሩበት ከባባዊ ሁኔታ ይመቻል ወይ? በተለይ ሴቶች ቢሆኑ ለአደጋ አይጋለጡም ወይ? እዛ ቤት ወንዶች አይበዙበትም ወይ? ይበዛሉ ወይ? የሚተኙበት የመኝታ አግባብ ስርዓት፣ የቤቱ ስርዓት ልጆቹ ለአደጋ ያጋልጣቸዋል አያጋልጣቸውም? በጣም ብዙ ነገር ነው። ዲሲፕሊን ሃይማኖታዊ ዲሲፕሊኖች ሊሆኑ ይችላሉ። ቤት ውስጥ ያለው እዛኛው ፋሚሊ እዚኛው ፋሚሊ ያለው ለምሳሌ መጠጣት ቤት ውስጥ በቃ ተሰብስቦ መጠጣት በቃ ብርቅ ያልሆነበት ቤት ይሰጥ ወይ ምናምን ልትያቺ በተቻለ መጠን የልጆቹን አድቫንቴጅ በሚጠብቅ መንገድ መሆን አለበት። እናትም ልትቀማ ትችላለች የምታጨስ ከሆነ መልካም ስነ ምግባር ከሌላት ብልግና ያላት ምናምን ከሆነ ምናምን እኔ አሁን አንድ ኢኮኖሚ አድቫንቴጃቸውን ማያስጠብቁ ለምሳሌ ለእናት ተሰጠ። ብዙ ጊዜ እኛም በተለይ ህፃናት ሲሆኑ ይሄ ከመንከባከብ ከምናምን ጋር አንጻር ለእናቶች እንዲሰጥ እንትን እናደርጋለን። ግን ልጆቹ እየተራቡ ነው እና ልጆቼ ብሎ አመልክቶ መጨረሻ ላይ ልጅቷ መታ እና በቃ ቤት ውስጥ ምግብ ሁሉ እንደሚቸገሩ ምናምን ተናገረች። ቀለብ ይቆርጣል አባትየው እና
ያለችው ምንድነው ማሚኮ ከአባቢ የላከላትን ብር ሂውማን ሄር ገዝታበት ነው አለች። እና ያስደነግጣል። ይሄ ገብቶሻል አይደል? ይሄ ማለት ምንድነው እናት ስለሆነች ብቻ ኃላፊነት ይሰማታል ማለት አይደለም። ባላንስ ማድረግ ያስፈልጋል። እውነት ነው። ተፈጥሯዊ በሆነ ምክንያት ይሄ ወንዶች የሌላቸው እናቶች ያላቸው አሉ። እና ሁል ጊዜ የኛን የባልና ሚስቱን መጓተት ትተነው ለልጆች አድቫንቴጅ እንዲሆን ማድረግ ጥሩ ነው። በጣም ደግሞ በሳል የሆኑ ተፋቾችም ደግሞ ገጥመውኛ ቃሉ ምን አይነት መሰለሽ ማለት ጥሩ ስለሆነ ኤክስፒሪየንሱ ብናነሳውና ተፋቱ፣ በስምምነት ምናምን ተፋቱ። ከዛ ልጆቹ እናትና አባቶቻቸው በቃ በጤና ምክንያት አንድ ላይ መኖር እንደማይችሉ ነው የሚያውቁት። ከዛ ዊኬንድ አብረው ነው የሚሆኑት ባልና ሚስት። ገብቶሻል? ባልና ሚስት አንድ ላይ ሆኑና እንደኔና እንዳንቺ ይቀመጣሉ። እሱም የራሱን ሞባይሉን ምናምን የሚነካካ የሚሰራው ስራ ካለ ይሰራል። እሷም እንደዛው ቁጭ ብላ ምናምን ነው። ግን ለልጆቹ እናትና አባቶቻቸው አንድ ላይ ናቸው። ይሄ ስነ ልቦናቸውን ለመጠበቅና በጣም ነው ደስ ያለኝ። በቃ እንዴት አፌን ከፍቼ እንደሰማኋት ማለት ነውና ከዛ ቁጭ ብለው ምናምን ከ5 ሰዓት እስከ 9 ሰዓት ምናምን ባል ያለው ነው። ይሄ መጫወቻ ቦታ ምናምን ይወስዷቸዋል። እነሱ ቡና ማኪያቷቸው ምናምን ያዙና ቁጭ ይላሉ። አንዳንዴ ማውራት ሲኖርባቸው እንደ ማንኛውም ሰው ያወራሉ፣ መለዋወጥ ያለባቸው። ልጆቹ ብዙ ጊዜ ይሄ ሳይንሳዊ በሆነ መንገድ ልጆች አሁን አባቶቻቸውን በተለይ ሲለያዩ የሚያገኙት እሁድ ሬጉለር ቢሆን አድቫይዝ ይደረጋል። በየሳምንቱ ለምሳሌ ሬጉለር መሆን አለበትና እንትኖችም ልጆችም ይሄ ኤክስፔክት የሚያደርጉት ነገር ወጣ ገባ ያልሆነ ምናምን እንዳይሆን በተቻለ መጠን ከአቅም በላይ ከሆነ ቁጭ ብሎ አስረድቶ እንደዚህ ነው። ካልሆነ ለምሳሌ እሁድ ከ5 ሰዓት እስከ 9 ሰዓት ከሆነ ይሄዱ። አሁን ብዙ ጊዜ እናቶችም ይሄ አለ አይደል አባቶችን ስለማናደድ ምናምን ስለሚመስላቸው ልጆቹን እንዳይሄዱ ምናምን ትክክል ያልሆነ መምከር። እሱ በአባትየውም ደግሞ እናት ባለጌ ናት ምናምን ወንድ ፈልጋ ነው ሄደችው ሳምቲንግ። ይሄ ለልጆች የማይጠቅሙ ዝም ብሎ የሚጎዱ ነገሮች ይጭኑባቸዋል። ያ የልጆቹን ሶፍትዌር ያልተስተካከለ እንዲሆን ያደርገዋል። አይጠቅምም፣ ለማንም አይጠቅሙም። ልጆቹ በኋላ የሚዋሹ ምክንያቱም ያ ነገር ውሸት እንደሆነ ያውቃሉ። የሚዋሹ ለእናትም ለአባትም የማይጠቅሙ እንዲሆን ያደርጋቸዋል። በተቻለ መጠን እንደነዚህ አይነት ከዛ እንቀመጣለን፣ እናትም አባትም ይቀመጣሉ፣ ልጆቹ እዛ ጋር ይጫወታሉ። የሚፈልጉትን ሲመጡ ተንደርድረው ይመጣሉ። እናትን ያቅፋሉ፣ ተንደርድረው ይመጣል። አባቱን ሁለቱን እዛ ያገኛል። ከዛ እና በጤና ምክንያት ነው ተብሎ እንትን ብሏቸዋል። ኖርማል ነው በቃ እነሱ ሁልጊዜ እሁድ የሚሄዱበትን ሰዓት ይደዋወላሉ። ጤናማ ነው የመደዋወል ምናምን ይሄ መሰዳደብ፣ ትክክል ያልሆነ ሜሴጅ የመላላክ ምናምን ነገር የለውም። ለምሳሌ ቀድሞ የማይመቸውና የማይመጣ ምናምን ከሆነ ከፈለጋችሁ ማሚት ውሰዳችሁን ያልችልም፣ እንደዚህ አይነት ሰርግ አለብኝ፣ እንዲህ አይነት ጉዳይ አለብኝ፣ ከሀገር ወጣለሁኝ ምናምን እና እነዛ ሰዎች በጣም ነው በቃ ሰው ፍቺ ላይ ብዙ ጊዜ የተሳሳተ ሰው እንትን ያለው ምንድን ነው በቃ መፋታት በጸብ ነው አይነት አድርጎ ግዴታ ያደርጉታል። በቃ ባይሆን ጥሩ ነው። ከአቅም በላይ ከሆነ ደግሞ መፋታት ጤናማ ቢሆን ጤናማ መሆን አንደኛ ራሳቸውን እናትና አባትን ጤናማ እንዲሆኑ ያደርጋቸዋል። ይሄ መመቀኛኘት፣ አንዱ ምናምን አንዱን ማጥፋት፣ አንዱን ንብረት ባዶ እንዲቀር የመፈለግ እንደዚህ አይነት እንትኖችን እንዳያደርጉ ያደርጋቸዋል። ልጆቹም ላይ ሄልዚ ነገር ነው የሚፈጠረው። በቃ ማለት በቃ ብዙ በመለያየታችሁ ምክንያት በስነ ልቦና አይጎዱም። ፊዚካሊ እዛው ያለውን ነገር ቶሎ ያርማሉ። አንዳንድ ጊዜ ካልተመቻት ውሰዳቸውና ምናምን ልጁን ካመመ ውሰድና ሳክብልኝ፣ ትምህርት ቤት አድርስልኝ፣ እንደዚህ አይነት ክፍተትሽን የምትሞላይበት ሁኔታ ይፈጥራልና በተቻለ መጠን በቃ ፍቺ ምናምን ከተባለ በቃ የሆነ ጠላት ምናምን እና ብዙ ጊዜ እንደዚህ አይነት እንዲሆኑ ምን ያደርጋቸዋል መሰለሽ? ልክ ጸብ ስንጣላ እዛው ለማራም መሞከር ነው። ካልሆነ ግን ጠበቃ ጋር የምትሄዱት ለመፋታት አይደለም። ብሶ እንደዛ ነው የሚመስለው። በቃ ልክ ጠበቃ ጋር ሄድሽ ቀጥታ ፍርድ ቤት ምናምን አይነት አይደለም። ምን ላድርግ ማለት ፕሪሜሬጅም እኮ አድቫይስ እንሰጣለን። ከመጋባታቸው በፊት ይሄን አሟሉ፣ ንብረት ካላችሁ እንደዚህ አድርጋችሁ ውል ተዋዋሉ፣ እንዲህ አድርጋችሁ ሬጅስትሬሽን አድርጉ፣ የጤና ሁኔታችሁን አረጋግጡ፣ ማህበራዊ እንትናችሁን ግለጹ። ቀድማችሁ ከጋብቻው በፊት ሰውየው ማወቅ ያለበትን ምናምን ያንቺን ባክግራውንድ ማወቅ አለበት። ከዚህ በፊት ልጅ ከነበረሽ፣ ከዚህ በፊት ጋብቻ ከነበረሽ
ደብቀሽ የምትገቢበት ምናምን አይደለም በኋላ ለሌላ ቀውስ ስለሚያመጣ ማለት ነው መግለጽ ያለባቸውን ነገር በመጠኑና በጊዜው በትክክል መገለጽ ስላለበትና እንደዚህ አይነት የምክር አገልግሎት የሚሰጡ ተቋማት አሉ ይሄው የመለከቻው ማለት ነው ስለዚህ እንደዚህ አይነት ቦታዎች ሄዶ ምን ላድርግ የግል ንብረት አለኝ እንዴት ላድርገው የግል ልጅ አለኝ ምን ላድርገው ጤናዬ እንደዚህ አይነት የሕክምና ችግር አለኝ ምን ላድርገው ምናምን አሁን ልጅ እንደማይወልዱ ምናምን እያወቁ በኋላ ለተያያዘ እንትን መዳረግ የለብንም በተቻለ መጠን አክሰፕት ተደርገው የሚቀጠሉ ነገሮች አሉ ሕክምና የሚደረግላቸው ነገሮች አሉ ሁሉም ነገር ቀድሞ ሲታወቅ ከነ መፍትሄው ነው ያ መፍትሄ ያላቸው ነውና በተቻለ መጠን በደንብ ግልጽ መሆን ጉዳዩ ላይ ግልጽ መሆን የተሻለ ትዳር የተሻለ የተረጋጋ ነገር እንዲኖረው በኋላም ደግሞ መፍትሄው ምስሙዝ እንዲሆን ያደርጋል እንደዚህ አይነት ነገሮችን ተቀም ጥሩ ነው ያስባሉ አዎ በተለይ ሰዎች ሲፋቱ ትመለከቻለሽ በያስባለውና ቤተሰቦቻቸውም ሊሆን ይችላል የሚፋቱት ደግሞ ጥንዶችም የሚያሳዩት በጣም በቃ በህይወታቸው አንድ ቀን እንኳን አብሮ ይበሉ ማይመስሉ በጣም ብዙ ወረስት ሴናሪዮችን ታያለሽ በያስባለሁኝና እዚህ ላይ እኔ ቅድም ብይሻለሁ አንዳንድ ጊዜ የቤተሰብ ጉዳይ ብዙ አደባባይ የሚወጣ አይደለም አንዳንዴ አጃቢስ ብዙ ነው ኦኬ አጃቢስ ብዙ ነው ማለት ለምሳሌ በተለይ ገንዘብ ኖሮሽ የምትፋቺ ምናምን ከሆነ በጣም ብዙ የሴት ጓደኛ በጣም ወንድም ከሆነ ብዙ ይሄ የሚያጫፍር የሚያቃቅም ምናምን ብዙ ጓደኛ ቤተሰብም ቢሆን አንዳንድ ጊዜ ያንቺ ሞራል የጠበቅኩ መስሎት ይሆን ይችላል በእውቀት ማጠር ምናምን ሊሆን ይችላል ቤተሰብ ማለት ወላጆች በቃ እኔ አንቺ ተረፊ እንጂ በቃ የራሱ ጉዳይ አይነት በቃ ግን ልክ ነው ወይ ለምን ይሄን አደረገ ምናምን ሚዛን ላይ ለማስቀመጥ ወላጆች ሞስት ብዙ የምትያቸው ማቹር ናቸው በተቻለ መጠን ትዳር የተረጋጋ እንዲሆን ምናምን ነው የሚፈልጉት ማለት ነው ካልሆነ ግን ብቻ በአጠቃላይ ማለት የፈለኩት እንትን ይበዛዋል ስሜት እንዳይበዛው ስናማክር ቅድም ባለሙያዎችን ፕሮፌሽናል የሆነውን ወይም ደግሞ ከዛ ውጭ ማቹር የሆኑ በአካባቢያዊ ሁኔታችን ላይ የምናውቃቸው ሰዎች አሉ ለምሳሌ እናትሽን አሁን ተመተሽ የሆነ እጅሽ ቀልቶ ምናምን ብታየው ስላንቺ ልጆች በቃ ብዙ ላይ ያሳስባት ምናምን ይችላል እናቶች ብዙ ነገራቸው የሚያሳስባቸው ምናምን ናቸው ግን ኢሞሽናል የመሆን ነገራቸው ግን በጣም ከፍተኛ ነው አዎ ሰው ምን ይሆናል አንቺ እዛ አካባቢ ላይ ያሉ ሰዎችን በስሜት የሚከተሉሽን ሰዎች ስታማክሪ የልጆችሽ ዕጣ ፈንታ ላይ እንዲወስኑ እድል ትፈጥሪያለሽ በኋላ ያንቺ ልጆች ላይ ለምሳሌ ህመም ያለው ልጅ ሊኖርሽ ይችላል ሌላ ሰው ቤት ሄደሽ ልታስተዳድሪ ወይ እንትን ልታደርጊው ማቺው ሆኖ ትንሽ ካልኩሌት ብታደርጊ እዛው መሆን አድቫንቴጅ የነበረው ለልጁም ጭምር ማለት ነው እንደዛ አይነት ነገሮች አሉትና በተቻለ መጠን በጣም እንትን የበዛበት እንዳይሆን ቆም ብሎ ማሰብ እንደገና ችግሮች ማውራት ማወቅ ማገናዘብ ምናምን እንትን ምንለው ብዙ ከደከመን በኋላ አብዛኛዎቻችን በተለይ ሴቶች ከዛ በኋላ ዶሽ ብሎ የሚፈነዱት አይዶንት ኖ ቋንቋው ልክ ላይሆን ይችላል ግን በቃ ልክ ይሄ አሁን በጣም ነፃነታቸውን ተጨቁነው በገንዘብ ምናምን በቃ ተጨምቀው ምናምን ይኖራሉ አይደል እሱን ትዳር ውስጥ እያለ መፍትሄ እንዲያገኝ ጥረት አያደርጉ ትዳር ውስጥ እያለሽ መፍትሄ እንዲያገኝ ማድረግ ጤናማ ነው እውነት ነው የኛም ወንዶች በጣም የግንዛቤ ችግር ያላቸው በቃ አንቺ ትዳርሽ ውስጥ ሆነሽ በትዳርሽ ጉዳይ ኮንሺየስ መሆን ይሄኛው ገንዘብ ምን ሆነ ይሄኛው ንብረታችን ለምን በከሌ ስም ሆነ ብለሽ መጠየቅ አንቺ ወደ ፍቺ እየተንደረደርሽ እንደሆነ የማሰብና ምናምን ነገር ነው ያላቸው ይሄ ትክክል አይደለም ሴቶች በተለይ ብዙ ሴቶች ወንዶች በፍቅር ዘመን ነው ሙሉ ውክልና መሸጥ መለወጥ ጀምሮ የሚቀበሏቸው ማለት ነው በጋብቻው ዘመን ኮንሺየስ ካልሆንሽ በኋላ በፍቺው ዘመን ኮንሺየስ ብትሆኝ አይጠቅም አንዳንድ ጊዜ እኔ እንደውም ነግረውኝ በቃ አንዱ ህንጻ በእናት ስም አንዱ ህንጻ በወንድም ስም አንዱ ህንጻ በእህት ስም ምንም ንብረት በሱ ስም የለም ስለዚህ ስንት ልጅ ነው ያለሽ 6 እሺ ስንት ዓመታቸው እንደዚህ ምናምን ከ9 ዓመት እስከ አይ በቃ እኔ ሁሉ ጊዜ አድቫንቴጅ እና ዲስአድቫንቴጅ በቃ አንቺ ቁጭ ብለሽ እዛው ሆነሽ ይሄ ንብረት የሚመለስበትን መንገድ ብትፈልጊ ነው እንጂ የሚሻለው ወጣ ኢኮኖሚካሊ ሰርቫይቭታ ልጆቿንም በኋላ ልጆቿን ቀምተው ጎዳና እንድትወጣ ነው የሚያደርጋት ማለት መጀመሪያ ኮንሺየስ መሆን ያለብን በጋብቻው ዘመን የጋብቻው አካል ነው መሆን ያለብን
አሁን ብዙ ወንዶች የሚያደርጉት ምንድነው ጋብቻ ውስጥ ሆነሽ የጋብቻው አካል አይደለሽም እንጂ በቃ ነጋዴ ነው እሱ ኢምፖርት ኤክስፖርት ያደርጋል ኢምፖርት ኤክስፖርት የሚደረገው የሆነ ገጠር ውስጥ ባለ ያጎቱ ልጅ ምናምን ስም ነው የምታውቂው ነገር የለም ግን ሱቁ መርካቶ ያለው ምናምን የእናንተ የከሌ ተብሎ ነው የሚጠራው ማለት ነው ከዛ የሆነ ፋብሪካ ምናምን አላችሁ በሆነ በሰንበዲ በ80 ዓመት ምናምን አክስቱ ስም ነው ከዛ ልክ ልትፋች ወይ ደግሞ በቃ ነገሩ መጨረሻ ደረጃ ላይ ሆነ ምናምን ስትይ ምንም ንብረት እጃችሁ የለም እሱ ደግሞ በጣም ሩቅ ነው ምን ይፈልጋል መሰለሽ አንደኛ በፍርድ ቤት ተከራክረሽ ገንዘቡን የምታስመልሺው ንብረቱን አታስመልሺው ያ ማለት ልዩነቱ ምንድነው ኦኬ ልዩነቱ ምንድነው መሰለሽ ለምሳሌ ይሄ ከሆነ ንብረቱ ቤት ከሆነ ይሄ 20 ሚሊዮን የተገዛ ቤት ነው ሶ እዚህ ላይ የምትጠይቂው 10 ሚሊዮኑ ገንዘቡ የኔ ነው ይሄ ገንዘብ ሲገዛ ለእናትየው በሽተኛ ናቸው ህመምተኛ ናቸው ይሄን ለማውጣት ለመስራት እድልም የላቸው ማያቆትም ከገጠር ወጣው ማያቆም ብለሽ ልታስረጂው ገንዘብ እንትኑን እዚህ ላይ የተዋጣው የኔን ድርሻ ይመልስ ገንዘቤን ይመልስ ነው እንጂ ንብረቱን ይስጠኝ ብለሽ ክርክር አታደርጊ ኦኬ እሱ ደግሞ ሌላ የውል ጉዳይ አለው ሌላ ክርክር አለው ኦኬ ክርክሩን ለማድረግ ክፍያ አለው የፍርድ ቤት የጊዜ ገደብ አለው ባወቅሽ በ6 ወር ከዛ በ2 ዓመት ከዛ ደግሞ በልዩ ሁኔታ ደግሞ ሰበር የወሰነው አንድ ውሳኔ ያለ 10 ዓመት ሊሆን ይችላል እሺ አሁን አንዳንድ ጊዜ ንብረቱ የሚፈራው እዚህ ኢትዮጵያ ውስጥ ነው ባልና ሚስት ያሉት ሳውዲ 15 ዓመት ምናምን ሆኗቸዋል ሁሉም ንብረት ቤት እንዳላቸው ምናምን ታውቃለች ቤቱ የት እንደሆነ ታውቃለች በማን ስም እንደሆነ ምናምን ግን ጠይቃ አታውቅም የሆነ ነገር ሆኖ ስትመጣ ንብረቱም ሁሉም ነገር በሱ አይደለም ሁሉም ነገር በሌላ ሰው ስም ነው ምናምንና ይሄ ሁሉ ጊዜ የትዳር ውስጥ ሆነን የትዳሩ አካል ሳንሆን የምንቀመጥ ሰዎች በኋላ ወደ ክርክር ከመጣ በኋላ አይደለም መንጫጫት ያለብን በጣም ብዙ ያስከፍላል አሁን እቺ ሴት ከየት አምጥታ ነው ይሄ ኢኮኖሚካሊ እኮ ኦሬዲ ወስዶባት ብዙ ነገር ጨርሶታል ከየት አምጥታ የፍርድ ቤት ክፍያ ከፍላ የጠበቃ ከፍላ 2 ዓመት 3 ዓመት ተከራክራ በዛ ላይ እኔ አንዳንድ ተረቶች ልክ ሆነው አገኛቸዋለሁ ኦኬ በቃ ማለት እሷን ጎዳው ብለው ልጆቹ ሊራቡ ሁሉ ይችላሉ ሰውየው ቢሊየነር ሆኖ ልጆቿ ሊራቡ ይችላሉ 6-7 ልጅ ይዛ የሰውየው በስሙ የተመዘገበ ነገር አሁን መንግስት ሰራተኛ ቢሆን ከተቋም ታመጫለሽ ሰውየው ነጋዴ ነው በሌላ ሰው ስም ነው የሚሰራው ያሳወቀው ኪሳራ ነው ሰውየው ሚሊዮነር መሆኑን ያወቅሽው ግን ማምጣታችሁ ማስረጃ ማምጣት ባለመቻልሽ ምክንያት ልጆች ሊራቡ ይችላሉ በሰውየው ክፋት ምክንያት ማለት ነው ስለዚህ አሁን እንደዚህ አይነት ሰዎች ሲመጡ ምላቸው በቃ ቁጭ በሉና ገና ናችሁ እናንተ ትዳሩን አልጀመራችሁ ቁጭ በሉና ገና አሁን ጀምሩት እዛው ሆናችሁ አድቫንቴጃችሁ የሚያስጠብቅ ስራ ሰርታችሁ ነው መውጣት ከራሱ ካለባችሁ ተመልሰሽ ትዳርሽ ጋር ሆነሽ ብትወጪ ምንድነው የምትጠቀመው ምንም አትጠቀም አየር ላይ ነው የምትቀረው ኤግዞስት ታደርጊያለሽ ጤና በሽተኛ ትሆኛለሽ በቃ በዚህ 4-5 ዓመት ሂደት በሽተኛ ያደርጉሻል ምክንያቱም ገንዘቡ ያለ እነሱ እጅ ነው ንብረቱ ያለ በሌላ ሰው እጅ ነው አንዳንድ ጊዜ እኮ በቃ ማለት በጣም ያስደነግጣል አሁን ማመኑ ላይ ያቅርሻል ይሄ ግን ማለት ትዳር ባርነት ነው በቃ ብለሽ አሁን በቃ ሰውየው በህይወት እያለ በቤተሰቦቹ ምናምን ስም አደረገ እሱ ብቻ እንዳይመስልሽ በወንድሙ ስም ምናምን አደረገው ትልቅ መጋዘን የሚከራያላቸው ነው እንትኑ የሚቀጥል ቀጣይነቱ ደግሞ በጣም ህመም ያለው ብዙ ነገር ይገጥምሻል ከዛ አንዷ ምንድነው የሆነው ባሏ ከሞተ በኋላ ለ5-6 ልጆቿ የሚሰጣት ቀለብ ወንድሙ የሚሰጣት የራሷን ገንዘብ የራሴ ገንዘብ ነው ብላ ልትከራከር የምትችልበት ሞራልም አቅምም ስለሌላት ምንም ማድረግ አልቻለችም የባንክ አካውንቷ አማቶቿ ጋር የሚቀመጥ ታምኛለሽ በጣም ፔንፉል ነው በቃ ማለት እንትኑ እንዴት አይነት በስነ ልቦና ያላቸው ልጆች ነው የምታሳድገው አጎትየው ከፈቀደ በአባቱ ገንዘብ ማለት ነው እና አንዳንድ ጊዜ ማንን ለመጥቀም ነው እንደዚህ የምታረጉት እንደው ምልሽ ብዙ ጊዜ በወንዶች ነው የሚከናወነው ይሄ ማለት ነው ምክንያቱም ኢኮኖሚካል እንትኑን የማያዝ እድሉ ወንዶቹ ጋር ስላለና በጣም እኮ እድሜ ዘላለማቸውን ሚስትም ልጅም ስትረግማቸው ሞተው እንኳን እንደው መኝታ እንዳይኖራቸው በቃ በሰላም ማረፍ እንዳይችሉ የሚሆኑ እና የሴትየዋን እንትን
ሽንኩርት ድንች ለመግዛት አማቶቿ ጋር ሄዳ እንትኑን ስጡኝ እያለች የባንክ ደብተር የሷን የባንክ ደብተር በዚህ ደረጃ ምናምን ያለው ትዳሩን ስንመሰረት መጀመሪያ በተለይ ብዙ አሁን ይሄ ሀብታም ፋሚሊ ምናምን ሲሆን የሚገባው ከደሃ ፋሚሊ የመጣች ቆንጆ ሴት ምናምን ከሆነች ገና ትዳሩ የሚመሰረትበት ሐሳብ ገንዘብ ልትወስድ የመጣች ናት ተብሎ ነው ግምት የሚወሰደው። በቃ እሱ ሄዶ ወዷት ምናምን ሊሆን ይችላል። ፋሚሊው ግን በቃ ካልኩሌት የሚደረገው ልጆቹ ጋር በጣም የሚያሳዝነው ልጆቹ መጨረሻ ላይ የሚያጨሱ ለነሱ የማይጠቅሙ እንደዚህ አይነት ነው የሚሆኑትና አንዳንድ ጊዜ ይሄ ማንን ለመጉዳት ብለን የምናደርገው እኔ አሁን ያወራ ነው ምናልባት ይሄ በተለይ ከኢኮኖሚካል ነገሩ ጋር በተያያዘ ወንዶቹ ላይ በጣም በርከት ብሎ ስለምናየው ነው። ሴቶቹም አሉ ማለት ሴቶቹም አሉ ዝግንን የሚያረግ ባሎቻቸውን የሚያስደበድቡ በጣም ደስ የማይል በቃ ለመንገር እንኳን አመቺ ያልሆነ ማለት ነው። በቃ ልጆቹን አስተኝቶ ራይድ ይዞ ሚስቱን ዳንስ ቤት ፈልጎ ምናምን የሚያመጣ ምናምን ማለት እንደዚህ አይነት እንትን አለው ማለት ነውና በተቻለ መጠን ግን ትዳር ባላንስድ የሆነ ነገር የሚፈልግ መረዳዳት የሚፈልግ በቃ አድቫንቴጅ የምትወሳሰጅበት አይደለም። ካንቺ ያለው በጎ ነገር መጥቶ እዚህ የሚዋጣበት ከኔ ያለው በጎ ነገር መጥቶ ተዋጥቶ የተሻለ በጎ የሚሆኑ ልጆች የምናወጣበት መሆን አለበት ያስባለሁ። እውነት ነው። እሺ ስለዚህ የንብረት ክፍፍልን በተመለከተ ፍርድ ቤቱ የሚሄድበት አቅጣጫዎች ምንድን ናቸው? ቅድም እንዳልኩሽ ነው እኔ ሁልጊዜ ኮምፓራቲቭ የሚባል አድቫንቴጅ መታየት አለበት። ምን ማለት ነው? ምን ማለት መሰለሽ ከገንዘብ ጋር በተለይ ከንብረት ክፍፍል ከምናምን ጋር የተያያዘ ማለት ነው። እኔ አሁን ቅድም ሁሉንም ንብረት በዘመዶቹ ስም አድርጎ የጨረሰን ሰውዬ ብትፋታ ምንም አታገኙ። መጀመሪያ የንብረቱ አካል መሆን ያስፈልጋል። የንብረቱ አካል መሆን ማለት የግድ ወታ ስራ መስራት ምናምን ላይሆን ይችላል። ሰውዬው ስታብል ሆኖ ስራ እንዲሰራ እኮ እሷ ቁጭ ብላ ፕሮፐርሊ ልጆቿን እያሳደገች ከሆነ ነው። ሰው እንደሱ ከሆነ ምን ተፈራ ምን አልተፈራም በሐሳብ ልታዋጭ ትችያለሽ። በተወሰነ ደረጃ በአቅም በፈቀደ ጊዜ በሰጣት መጠን መሳተፍ ሊሆን ይችላል። ኤኒ የገንዘብ አክቲቪቲያቸውን ማወቅ ኮንሺየስ መሆን ምናምን ጥሩ ነው። ቅድም ውክልና ከመስጠት ጋር ያልኩሽም እዚህ ጋር አብሮ ይያያዛል። ውክልና ለምሳሌ በፍቅር ዘመን ነው የሚጠየቀው። መጀመሪያ ገና እንደታገቡ ይሄ ሽው ምናምን ያለበት ወቅት ላይ ሙሉ ውክልና መሸጥ መለወጥ ምናምን ከዛ በኋላ ልክ የፍቼ ምናምን ስትይ ተሽጧል ተለውጧል የሆነ አመታት አልፎታል የምታውቂው ምናምን ነገር የለም። ግን ማለት ነው ይቅርታ ላቋርጥሽና ውክልና ብትሰጥም የጋብቻ እንትናቸውን ይጠየቅ አይደለ? መፈረም አይጠበቅባትም። በቃ መሸጥ መለወጥ ከሰጠች በጣም የሚገርምሽ አንዳንድ ጊዜ እኛ አሁን ይሄ እናቶቻችን ያልተማሩ የምንላቸው የሚሸወዱ ነው ይመስለናል። ዶክተሮች የሆኑ ኢንጂነሮች የሆኑ አርኪቴክቶች የሆኑ ይሄንን ነገር ኮንሺየስ ሳይሆኑ ቤትሽ ይሄ ነው ተብለው ልክ ቤቴ ነው ምናምን ብለው ኖረው 4-5 ምናምን በኋላ ወይ ሁለተኛ ሚስት ሲያገባ ወይ የሆነ ብቻ ነገር ሲሆን ይባንኑና ሄደው ይሄ ቤት እኮ የኔ ነው ሲል ያማን ምናምን ተብለው በእንትን አይደለም። እዛ ጉዳይ ላይ ኮንሺየስ የመሆንና ያለመሆን ጉዳይ ነው እንጂ የመማርና ያለመማር ጉዳይ አይደለም። በጣም ብዙዎቻችን እንደውም በቃ ትረስት አድርገናቸው ምናምን ትተነው በኋላ ተሽጦ ተለውጦ ብዙ ነገር ሆኖ ካበቃ በኋላ የምንነቃበትና ለማስመለስ ደግሞ ሩቅ የሚሆንበት ማግኘት የማይቻል አይነቱም ሁኔታውም ስለሚቀየር የሶስተኛ ወገኖችም እንትን ስለሚኖርበት ማለት ነው። በዛ መንገድ የሚሆንበት አለና በተቻለ መጠን በወቅቱ ተሳታፊ መሆን ኮንሺየስ መሆን ጠቃሚ ነው ንብረትን በተመለከተ። ከዛ ውጪ ያልሆነ ኤክስፔክቴሽንም ትክክል አይደለም። ለምሳሌ ሀብታም ባል የምታገባ ከሆነ መኪናውን ቤቱን ምናምን የትኛውን ወርሳለሁ ብላ ከሆነ የምትገባው እቺ ትዳር ፍለጋ አይደለም የምትመጣው፣ ገንዘብ ፍለጋ ነው የምትመጣው። ገንዘብ ካገኘች አገኘች፣ ካላገኘችም ለትዳሩ ምንም ኢሹ የላትም፣ ዋጋም ስለማትሰጠው ማለት ነው። ስለዚህ መጀመሪያ ነው አክቲቪቲው ውስጥ መሆን ለምን ሆነ ለምን ብሎ መጠየቅ ባይደወይ ጉዳ እንትን አይደለም። በጣም ብዙ ሰው ወንዶቹም ቅድም እንዳነሳሁት ለምን ተሸጠ ለምን ተለወጠ ለምን ይሄ ተገዛ እዚህ ጋር እኮ መግዛት አድቫንቴጅ አይደለም እንድትል መፍቀድ መብቷ እንዳልሆነ የሚቆጥሩት ወንዶች። ይሄንን አለች ማለት በቃ ለመፋታት ሐሳብ አላት አይነት ብለው ነው የሚገነዘቡት። አይደለም። የልጆቻቸውን ዕጣ ፈንታ ለመወሰን የራሳቸውን ኢኮኖሚያዊ ስታቢሊቲ ወይ ደግሞ የተረጋጋ የኢኮኖሚ ስታተስ ላይ እንዲሆኑ ስለሚያደርጋቸውና መብቷ ስለሆነ እንጂ ይሄንን መጠየቅ ፍቺ መጠየቅ ወይ በቃ ይሄንን የምትጠይቅ ሴት ባለጌ አርጎ የመውሰድ ነገር ነው ያለው። ስለዚህ ይሄ ትክክል አይደለም። በመጀመሪያው ዘመን ብዙ ነገር
የሚበላሸው የሚስተካከለው ምዛ ጋር ነው ማለት ነው። አንዳንድ ጊዜ ደግሞ በጣም ኢኮኖሚክ አድቫንቴጅ ብቻ ደግሞ ማየትም ትክክል አይደለም። አንዱ ሰውዬ በጣም ሀብታም ነው። እሺ ከዛ 3-4 ቤት አላቸው። በሷ ስም 2 ቤት አለ፣ በሱ ስም 3 ቤት አለ ምናምንና ለእናቱ ቤት ገዛ። ከዛ እንዴት ለእናቱ ቤት ይገዛ እንዴ? ዋትስ ሮንግ ለእናቱ ቤት ይገዛ? በቃ እድሜ ዘላለሟን በአንድ ልብስ ታንቃ ያሳደገች እናት ምንድነው ዋትስ ሮንግ? ምንድነው ችግሩ? እኛ ሰብእና ተሰምቶናል ብለን ለጎዳና ልጆች ለእርዳታ ድርጅቶች እንሰጣለን እንዴ? ዋትስ ሮንግ? ምንሽ ይነካል? ያስቅሻል። አንዳንዴ የሚያስቅ አንዳንዴ የሚያሳፍር ይሆንብሻል ማለት ነው። እና በጣም የተማረች ምላት ጋቦ ገና እየተንደረደሩ ምናምን ብርድ ልብስ አንዳንዴ እንትን ያስቃል ማለት ይሄ ኮምፈርት ነገር ምናምን ይዞ ሄዳል። ለማን ነው ስትለው ለእህቱ ነው የገዛው ማለት ነው። እህቱ ደግሞ በጣም ዋጋ ከፍላ በቃ ብዙ ነገር መስዋዕት አድርጋ ያሳደገቻቸው ምናምን ናቸውና ለእኔ ሳይገዛ ለእሷ ይገዛሉ ብላ ለጸብ መነሻ አድርጋውና አንዳንድ ጊዜ የምንጣላባቸው ነገር የሚያጣሉ ናቸው ወይ ምን ጥቅም ማለት ቢሆንስ ኦኬ ምንላቸው መሆን የለባቸውም ወይ ማለት ልክ ነው። እኔ ምንም መቀመጫ ሳይኖረኝ ምናምን ከሆነ ምን ጠይቃቸው ነገሮች ፕራዮሪቲ ተገቢ የሚሆንበት ምናምን አለ። ግን ሰውየው ካለው በቃ ማድረግ ከቻለ ያንቺን ስታተስ ካልነካ እንደው ማህበራዊ ኃላፊነትን እኮ መወጣት ተገቢ ነው። እሱ ብቻ አይደለም ህጋዊ ኃላፊነትም አለበት። በቤተሰብ ህጉ ተጠያቂነት ማለት እሱ ብቻ ሳይሆን እሱ ቢሞት እሷ ቀለብ ሁላ ልትጠየቅ የምትችልበት እንትን አለ። ለምሳሌ ሀብታም ልጅ ነው ያላት እናት ልጇ ቢሞትባት ሚስትየው የጋብቻ ዝምድና ነው እንጂ ያላችሁ የልጇ ሚስት ቀለብ ትቆረጥልኝ እኔ እኮ ልጄ ነው እየኖረ በነበረበት ጊዜ ቀለብ ይቆርጡልኝ ነበር። እነሱ ሀብታሞች ናቸው፣ መስራት ይችላሉ፣ አድቫንቴጅ አላቸው፣ ንግድ አላቸው፣ ትርፍ ያተርፋሉ። እኔ ግን ልጄ በመሞቱ ምክንያት ቀለብ ተቋርጦብኛል ትክፈለኝ ሁላ ብላ መጠየቅ ትችላለች። እና ይሄ ሆኖ እያለ አንዳንድ ጊዜ ሰዋዊ እናድርገው በቃ የሆነ በቃ ኢኮኖሚን አድቫንቴጅ ለመሙላት ብቻ ምናምን መሆን የለበትም። በቃ ትዳር ቢዮንዳት ነው ዓላማው። ከንብረት ጋር በተያያዘ መነሳት አለበት ብያ ሌላው ማነሳው አንፈልግ በቃ ማለት ሰዎች ያፈሩትን የግል ገንዘብ ለምን እንፈልጋለን? ሰዎች በቃ ከልጅነት እስከ እውቀት ለፍተው ያመጡት ምናምን ገንዘብ ሊኖራቸው ይችላል። በተቻለ መጠን ለጭቅጭቅ እንዳይዳርግ ጋብቻ ከመፈጸማችሁ በፊት ባለሙያ ጋር ሄዱ። የህግ ባለሙያ ጋር ሄዳችሁ ይመዘገባል። የመጀመሪያው እሱ ነው። የጋብቻ ምዝገባ አለው ማለት የንብረት ምዝገባ ይደረጋል። ፕሪናፕ የምንለው ማለት ነው። እሱ ካለፈስ በጋብቻ ውለት ይመዝገብ። የጋብቻ ውላቸውን በሚያደርጉበት ጊዜ ይጠቀስ። ለምሳሌ ሰውየው ከዚህ በፊት ያፈራው ፋብሪካ ካለው፣ እሷ ያፈራችው ቤት ካላት፣ በውርስ የመጣ በስጦታ የመጣ እንዲህ አይነት ካሉ ቢመዘገቡ ያኛውን ሰውዬም የሆነ ነገር ጠብቆ እንዳይመጣ ያደርገዋል። በቃ ይሄኛው የአንተ ድንበር ነው ተብሎ ድንበሩን አውቆ እንዲመጣ ስለሚያደርገው ማለት ነው። በጋብቻ ውስጥ ሆነው ደግሞ የሚያፈሯቸው ንብረቶች ሆነው ግን በግል አመጣጥ በመጣ ለምሳሌ አሁን ቤት ቢሆን የወረሰው እሱን ሽጦ ሌላ ቤት ቢገዛ ሬጅስትሬሽን ይፈልጋል፣ ምዝገባ ይፈልጋል። ህጉ በጋብቻ ውስጥም ሆኖ ምዝገባ ይፈልጋል ስለሚል ካልሆነ እንደ ኮመን ፕሮፐርቲ ነው የሚቆጠረው። የጋራ ንብረት አይነቱ ስለተቀየረ ማለት ነው። መጀመሪያ ቤት ነበር፣ አሁን ፋብሪካ ሆነ። መጀመሪያ መኪና ነበር፣ አሁን ኮንዶሚኒየም ሆነ። እንደሱ ሲሆን በጋብቻ ውስጥ ስለሚሆን ምዝገባ ይፈልጋል። ይሄን ማስመዝገብ ያስፈልጋል። ስለዚህ ይሄንን በውርስ እንደ ነውር ማንየው አንዳንድ ጊዜ በቃ የሆነ የውሸት የጋብቻ ነፃ አውጥተው ይሄ ወንጀል ነው በራሱ ደግሞ ሌላ የሚያስከትለው ዲስአድቫንቴጅም ስላለ ማለት ነው። እንዲህ አይነት ነገሮች ያመጣሉ። እንደውም አሁን ሌላ አንድ እንደው ማህበረሰቡ ማወቅ ያለበት በተለይ ንብረት ከሚያሸሹት ጋር ጉዳቱ ብዙ ሊሆን ይችላል። አንዷ ስትነግረኝ ምን አለችኝ፣ ባልና ሚስት ሆኖ በጣም በድህነት ነው የኖሩት እና ልብስ አልነበረውም። እሱ ተኝቶ አጥቤ ልብሱን በከሰል አድርቄ ነው ይሄንን ትዳር ያቆምኩት አለች። ብዙ ልጆች ምናምን ወልደዋል። ልክ አድቫንቴጅ ሲያገኝ ቤት ሲገዛ ምናምን በእህቶቹ በወንድሞቹ ምናምን ገዛ። እንግዲህ አስበሽዋል የእሷን በቃ ዋጋ የከፈለችበትን መጨረሻ ላይ እሱ እዛው ተቋም የምትሰራ የሆነች ቆንጆ ልጅ ያዘና በቃ ወጣ ምናምንና አሁን ከኔ ጋር ስትመጣ ምን አድቫይዝ አረኳት። እኔ እንደውም በጣም የመጣችበት አመጣጥ ምንድን ነበረ? አሁን የንብረት ምዝገባ አዋጅ አለ አይደል? አሁን ቅርብ ጊዜ የወጣ አዋጅ አለ። ንብረቱ የተፈራበትን አግባብ ማስረዳት እንደውም ከዛ ሌላ ጠበቃ ሄዳ ነበር የመጣችው ማለት ነው። እኔ
ምን አለችኝ እንደውም እነዚህ ሰዎች ንብረቱን ከየት እንዳመጡት ያስረዱት ብዬ ልጠቁምባቸውና ምርመራ አሁን ገብቶሻል ምርመራ ቢጠራባቸው ማለት አንደኛ ባሏ ሁለተኛ እናቱ ሶስተኛ እህቱ በቃ ይሄ አጠቃላይ የሚያመጣውን ቀውስ አስበሽዋል እውነት ነው እንትኑ በጣም ፔንፉል ነው ስለሚያበሳጭ ያበሳጫል ግን እኔ አድቫን እንትኑ ነው አልኳት ከዛ እንዲህ ብሎ መክሮኛል ነው የሆነ ተበቃ ለሄድ ነው ስለኝ ነው አልኳት እኔ ሂጂና ንገሪውና ተደራደሪ አልኳት በቃ ይሄ ልክ አይደለም ለኔ ልክ አይደለም ይሄ ፐርሰናሊ የሰዎች እንትን ይለያያል እኔ ምንድነው ማገኘው ጥቅም ለምሳሌ አጠቃላይ የሚያመጣውን ቀውስ አስበሽዋል ማህበር ቤተሰቡ ላይ መታሰር የወንጀል ምናምን ኃላፊነት ነው የሚያመጣው እነሱ ሰዎቹ ማይጠቀሙበት እሷ ማትጠቀምበትም ከሆነ ማለት ነው እንደዛ ከሆነና እሷ እንደምትለው በዛ ግባብ የመጣ ከሆነ እንደገና አሁን በዚህ መካከል ደግሞ አረብ ሀገር ምናምን ለፍተው የሆኑ እህቶቹ ኮንትሪቢዩሽን አላቸው አድቫንቴጅ የምታሳጭው ነገር በጣም ብዙ ነው ሶ ክፋት ካሰቡ እንተና 80 ዓመቷ ነው እና ይሄንን ንብረት ልታፈራ አትችልም በእናቱ ገንዘብ ምናምን የሚለውን አሁን ንብረቱ እኮ የመጣበት አግባብ ይታወቃል ሰውየው ኢምፖርተር ኤክስፖርተር ነው እናቱ ገጠር ውስጥ ያለች የ80 ዓመት አሮጊት ምናምን ናት ከተማ የሚባል ነገር አይታም አታውቅ ምናምን ናት ህንጻው ግን በእናቱ ስም ነው ሴትየዋ ክፋት ካሰበች ይሄ ነው ብላ ሄዳ ብትጠቁምና ምናምን እሷ ማታገኘው እሱ ማገኘው እሱም ይታሰራል ልጆቿም ጥሩ እናት አድርገው አይወስዷትም አባታቸው ምስር ላይ ነው የሚሆነው ኦኬ ሁለቱንም ያጣሉ በዚህ አንግል ለካ በቃ የሰውየውን ክፋት የሄደበትን እሷ ደግሞ ሌላውን ኤክስትሪም ልትሄደው ማለት ነውና በጣም ብዙ ዲስአድቫንቴጅ የሚያስወስድ ነገር አለ አንደኛው ይሄ ነው ሁለተኛው ብዙ ያልተጠቀምንበት ግን የቤተሰብ ህጉ ላይ የተቀመጠ የካሳ ጉዳይ አለ ሰውየው በዚህ ምክንያት ለምሳሌ ሲደበድባት ቢኖር ሲበድላት ቢኖር ሲያስርባት ምናምን ቢኖር የሱ የሚያገኘውን ንብረት ወይም ደግሞ የሚያገኘውን 50% እኔ በደል ደርሶብኛልና ልወስደው ይገባል ብላ መከራከር ትችላለች ኦኬ ማለት የራሷን 50 ወስዳ እንደገና የሱን 50% ላይ አዎ እና በየትኛው ጉዳይ ልትጠቁ እንደምትችሉ ስለማታውቁት አንዳንድ ጊዜ ደግሞ ጉዳት የደረሰበት ሰው በቃ እንደው ልክ ናቸው ሁላ የምትይው እንትን ይገጥምሻል አንዳንድ ጊዜ ትክክልም ባይሆን ሰዎቹ የደረሰባቸውን የጉዳት መጠን ምናምን ስታዩ እንደዛ ሆኖ ታገኘዋለሽ ገብቶሻል አይደል ስለዚህ በተቻለ መጠን አሁን ያላችሁ ለምሳሌ ሴቶቹ ዝም ስላሉ ተደበድባቸው ዝም ስላሉ የሆነ ኃይለኛ ነው አትንኩት ተብሎ የሆነ ስያሜ ስለተሰጣችሁ ልክ ከመሰላችሁ በኋላ ንብረታችሁን ሙሉ ለሙሉ የመውሰድ እድልና እናንተን የበለጠ ደግሞ መጫወቻ የሚያደርጉበት ጊዜ ይመጣልና የሆነን አድቫንቴጅ ለመጠቀም መሞከር ትክክል አይደለም ይሄ ወንዶቹም ያደርጉታል ሴቶቹም ያደርጉታል ይሄ ትክክል አይደለምና እንደው ህጉም ስለሚፈቅድ አሁን የድሮ ዘመን አይደለም ያለውና ተገቢውን ጥንቃቄ እናድርግ ለማለት ነው ከገንዘብ አያያዝ ከምናምን ጋር ተያይዞ የካሳ ጉዳይ ስላለ ይሄንንም ቢያውቁት መልካም ነው ብዬ ስላሰብኩኝ አይ ቲንክ እንደውም አሁን ካወራንበት ነጥብ በጣም ብዙ ሰው ማያውቀው እና ብዙ ያልተወራበት ግን አይ ቲንክ ያወራው ስለ ካሳ ብዙ አልተወራም ብዙ የተለመደም አይደለም አሁን ህጉ ጠበቅ ብሏል ማለት በስጦታና በውርስ የተገኘ ንብረትም ሊሆን ይችላል ገንዘብ በንብረት ክፍፍሉ ጊዜ እንተና ይሆን ማለት ነው አይካተትም ስለዚህ ያንን መጠየቅም ተገቢ አይደለም ቢጠይቁም ደግሞ የሚያገኙት ነገር አይደለም ሌላው 50% ላይ ካፈሉ የሚችሉበት ሁኔታ አለ አሁን ቅድም እንዳልሽው የካሳ ጉዳይ አለ ከዛ ውጪ ባልና ሚስቱ እኩል እንዳይካፈሉ ንብረታቸውን ሊያደርግ የሚችል ችግር አለ በመደበኛው ህግ እንደዛ ነው በሸሪዓ ህግ መሰረት ግን ሸሪዓ ፍርድ ቤት ከሆነ ዳኝነት የሚዳኙትና በውላቸው መሰረት ሊወስዱ ይችላሉ በውላቸው የንብረት ክፍፍላቸውን በተመለከተ ምናልባት ትንሽ ነጥብ ለመጨመር በመደበኛው ፍርድ ቤት መዳኘት የፈለገ ሰው በመደበኛው ፍርድ ቤት መዳኘት ይችላል በሃይማኖት ስርዓት መዳኘት የፈለገ ሰው ወይም ደግሞ ሸሪዓ ፍርድ ቤት ሄጄ እዳኛለሁ ያለ ሰው በዛ መዳኘት ይችላል የንብረት ጉዳያቸውንም በተመለከተ በዛው ነው የሚጨርሱት የንብረት ጉዳያቸውን ቅድም ምናልባት ስለ ጋብቻ ውል አላወራን ብዙ የዚህ ፍቺ ላይ ስለሆነ ትኩረት ያደረግነው ማለት ነው ጋብቻ ውል ማለት ሰዎች ጋብቻውን ከመፈጸማቸው በፊት ካልሆነ ወዲያውኑ በጋብቻው በተደረገበት ጊዜ ማድረግ ያለባቸውን ህጉም ላይ ያስቀምጠዋል 4 ምስክሮች ያሉበት እንትኖቹ ተዘርዝረው መቀመጥ አለባቸው አሁን ሸሪዓ ፍርድ ቤትም ቢሆን ጋብቻው ሲፈጸም ይመዘግባሉ ለምሳሌ ከሌና ከሌ ባልና ሚስት ናቸው
ብሎ ሲመዘገብ ያ ማለት የጋብቻ ምስክር ወረቀት ወይም ሜሬጅ ሰርቲፊኬት የሚባለው ነው። ብዙዎቻችን የሌለን ደግሞ ሜሬጅ ኮንትራት ነው። ሜሬጅ ኮንትራት የጋብቻ ውል በጋብቻ ውስጥ ያፈራነውን ንብረቱ የሚተዳደርበትን ስርዓት ለምሳሌ ከጋብቻው በፊት ልጆች ከነበሩን አንደኛው ወገን ካለው የልጆቹን ያስተዳደር ሁኔታ የሚኖርበትን ሁኔታ ሌሎች ትዳሩን የሚያቆሙትን ነገሮች የምንዋዋልበት ነው። የለን ብዙዎቻችን የለንም። አሁን ልክ ሸሪዓ ፍርድ ቤት ራሱ ሲያጋቡ ምን ያደርጋሉ? እከሌ ባል እከሌ ሚስት እከሌ ከዛ ንብረት ካላቸው በሚስት በኩል ያላት እንደዚህ አይነት ቤት እንደዚህ አይነት መኪና ባል ያለው እንደዚህ አይነት ፎቅ እንደዚህ አይነት ምናምን ተብሎ ይመዘገባል። ከዛ በኋላ ያሉት እኩል የሚካፈሉት ይሆናል ማለት ነው። ወይም ደግሞ እንደ ስምምነታቸው በሸሪዓው መሰረት በስምምነታቸው የሚካፈሉት በተስማሙት አግባብ ማለት ነው። የሴቷን መንካት አይቻልም። ባይደው በሸሪዓ ህግ መሰረት ሴቷ ስራ ሰርታ የምታመጣውን አሁን እኔ ሰራተኛ ሎየር ነኝ፣ የፈርም አለኝ፣ የአዲስ መሐመድና ጓደኞቿ የሚባል የጥብቅና ድርጅት አለ፣ የማገኘው ገቢ ምናምን አለ። እኔ ካልፈለግኩ በስተቀር 5 ሳንቲም የኔን ድርሻ መንካት አይችልም ባለ። ስለዚህ ሸርሃው ሴቷን አድቫንቴጅ ፕሮቴክት ያረጋታል። ፕሮቴክት ያረጋታል። ኢቭን ውል ምናምን የምትዋዋለውና ለድርድር የሚቀርበው የእሱ ገንዘብ ላይ ነው። እሱ የሚሰራው ላይ 50% ትውሰድ፣ 75% ትውሰድ፣ 90% ውሰድ፣ 10% ውሰድ የሚለውን ነው የምታደርገው ማለት ነው። ስለዚህ ይሄ ለነሱ የተተወ ነው እና በጣም ብዙ ሰው ሮንግ ሐሳብ ነው ያለው። እንደው የኔን እንትን 5 ሳንቲም አልፈልግ መውሰድ አትችል ማለት ይችላል። ግን ብዙ ሰው እንደዛ አይደለም። ምክንያቱም ብዙዎቹ ግንዛቤው ስለሌላቸው ውል የላቸው። ውል ከሌላቸው ደግሞ ልክ ሄደው ሲዳኙ ኮንትሪቢዩሽንሽ ምን ነበር ብለው ነው የሚጠይቋቸው። አሁን ብዙ አድቫይስ የምናደርገው እኛም ማለት ነው የጋብቻ ውል ይኖራችሁ። የጋብቻ ውላችሁ ለምሳሌ 50% እንኳን 50 60-40 ከሆነ ጽፈው በስነ ስርዓት በዛ አግባብ በሸሪዓው መሰረት መዳኘት ይችላሉ። ምንም ገደብ ስለሌለው ማለት ነው። በዛ አግባብ ነው። የሷን ግን መንካት አይችልም። ለምን? ቢሊየነር አትሆን። ከፈለገች ዘካ ወጥታ ትሰጠዋለች እንጂ እንትን አይደረግም። በጣም የሚገርም አዲስ ነገር ነው። አዲስ ነገር በጣም ሰው አይመስለውም። በቃ እዛ መሄድ እንደ ዲስአድቫንቴጅ ምናምን እንትን የሚያደርገው። እኔ በጣም ብዙ ኬዞች ያስወስኛለሁ። ሳውዲ ሆነው ለፍተው ወንድየው ሳይሰራ ሰርተው የሷ የሰራች መሆኑን አስረድቼ የሴቷን መንካት አትችልም ተብሎ የተወሰኑ ውሳኔዎች አሉ። እንደዛ ነው። ግን ብዙዎቹ ትክክለኛ ቦታ ሳይሄዱ ትክክለኛ የተጻፈ ነገር ሳይኖራቸው ማስረዳት አልችል ብለው ምናምን ብዙ በቃ ተጎጂ ሆነው የሚቀሩበት ምናምን ሁኔታ አለ ማለት ነው። ስለዚህ አያያዝ ይወስነዋል። አያያዛቸው ይወስነዋል። መረጃዎቻችን የምንሰበስብበት የምናስቀምጥበት የምንዋዋልበት ሁኔታ ይወስነዋል ማለት ነው። እዚህ ወደ መደበኛው ግን ስትመጪ ባልም ሚስትም በትዳር ውስጥ ያንቺ ኮንትሪቢዩሽን ይኖርም አይኖርም ያፈራሻቸውን እኩል ነው። ፕሪዛምፕሽኑ እኩል ነው። ግምቱ በቃ አለ 50% ትወስጃለሽ። እንትን የለውም። አንቺን ብትሰሪ አንቺን ብቻ ብትሰሪ እሱን ብቻ ቢሰራ ማለት ነው። በብዛት ከክላይንቶች ጋር የሚያጋጥመኝ ነገር እኔ ነኝ የሰራሁበት ይሄንን ንብረት እኔ ነኝ ያፈራሁት። እሷ ቤት ነበረች ይባላል። ቤት ነበረች ሲባል ያው እንግዲህ ቤት ውስጥ ብዙ ነገር አለ፣ ብዙ ኃላፊነት። ቤቱን ቀጥ አድርጋ ስትመራ የነበረች ልጆቿን ያሳደገች ለቁም ነገር ያበቃች ሴት ሆና ሳለ ልክ አሁን አለመስማማቱ ይፈጠርና ሲለያዩ እሷ ምንም ቀጥተኛ የሆነ ኮንትሪቢዩሽን አላደረገችም ለዚህ ንብረት፣ ሰው አይገባትም፣ መካፈል የለባትም የሚሉ ባሎች አሁን ላይ መምጣት ጀምረዋልና ይሄ ከህጉ አንጻር እንዴት ነው የሚታየው? ይሄን ቅድም እንዳልኩሽ ነው። በሸሪዓው መሰረት የሚታይበት አግባብ አለ። በመደበኛው ግን በቃ ግምቱ ኢቭን የግል ንብረትሽ ራሱ ተሽጦ ከተቀላቀለና ምዝገባ ከሌለው እኩል ነው የሚካፈለው። ስለዚህ ያቺ ሴት ቀጥታ የሆነ ኮንትሪቢዩሽን ባይኖራትም መካፈል ትችላለች። ለምሳሌ እሷ ቤት ውስጥ የወለደች እያጠባች ምናምን ከሆነ የተለየ ኮንትሪቢዩት ልታደርግ የምትችልበት ጊዜም ሁኔታም ውስጥ አይደለችም። እሱ ሆኖ ያለ ለእኔ ለምነግደው ንግድ እሱ ለሚሰራው የመንግስት ሰራተኛነት ኮንትሪቢዩት አላደረገችም ልትባል የምትችል አይደለም። እስቲ ሞክሩት። አይ ሚስት ምንድነው ስራ ላይ ስራ የላትም የቤት እመቤት ናት። እንደ የቤት እመቤትነት እኮ በጣም
ትልቅ ኃላፊነት ሰው የምናፈራበት እኮ ትልቅ ኃላፊነት እኮ ነው እንዴ በጣም የምንወደው እንዴት እንደምንወደው ራሱ ቢያውቁ ማለት ነው ግን አንደርስቲሜት ይደረጋል እሷ ስራ የላትም ነው የሚባለው ልጆቹ መገንባት እንደ ተራ ነገር ልጆቹ ማብላት ማጠብ መንከባከብ ትምህርት ቤት ማድረስ መመለስ እንደ ተራ ነገር ይታያል እንደውም አንዳንዴ እየተቀያየርን ብንሞክረው ጥሩ ነው በደንብ ፊል ያደረጉት ነበር እንዴ በደንብ ነው ፊልም ያደረጉት 2 ቀን አይውሉም ባይ ዘ ወይ ተፈጥሮም ስላልሆነ በፍጹም የሚችሉት ነገር አይደለምና ያኔ አይ እሷ እኮ ስራ የላትም ሳይሆን በጣም ስራ ያላት እሷ ናት የሚለውን እንትን ያደርጉታል እውነት ለመናገር አሁን ቤት ውስጥ ያለች ሴት እኮ የስራ ሰዓት ራሱ የላትም አሁን ውጭ ወተን ስንሰራ የሆነ ታይም ሊሚት አለን ከዛ ቤት መተን እናርፋለን ቤት ያለች ሴት ግን ጠዋት ሜቢ 10 ሰዓት ለሊት ተነስታ ማታ ደግሞ 5 ሰዓት ልጆቿ ተኝታ ባሏ ተኝቶ እንትን ነው በቃ ልጆቹን ትሸኛለች ትመለሳለች እቃውን ታጥባለች አጋዥ ይኖራታል ወይ አይኖራትም እንደ ቤቱ ሁኔታ ማለት ነው ከዛ ምሳ ሰዓት ይደርሳል ማድረስ አለ እሱ ምግብ ብቻ በጣም ኮምፕሊኬትድ የሆነ ስራ ነው ያላት ግን ስራ የላትም ተብሎ ይባላል ስለዚህ ይቺ ማስተሳሰብ ተቆልን ከቤት በቤት የበለጠ ትልቅ ስራ የለም ከንብረት ክፍፍል ጋር ተያይዞ ንብረታቸውን ጥለው የሚሄዱ ሰዎች አሉ ማለት በጣም ስሜታዊ ስለሚሆኑ የፍቺው ነገር ናላቸውን ስለሚያዞረው በቃ ራሳቸውን መግዛት ይከብዳቸውና ራሳቸው ያፈሩትን ንብረት ሊሆን ይችላል እንዲሁም መካፈል ደግሞ የሚገባቸውን ንብረት በቃ እኔ አልፈልግም ምንም ነገር አልፈልግም ብለው የሚጠፉ ሰዎች አሉ እነሱስ እንዴት ነው የሚታዩት ከቆዩስ በኋላ ደግሞ መጠየቅ ይችላሉ ወይ ያው እንግዲህ ጥሎ መሄድ ዲስአድቫንቴጅ ነው ያለው ጥላ ከሄደች ማለት ነው ምክንያቱም ምን የመሆን እድል አለው መሰለሽ ይጠፋል ይሸሻል ንብረቱ ማግኘት አትችልም እሱ ብቻ ሳይሆን ለምሳሌ የምናደርገው ልክ አሁን የመጨረሻ አማራጭ ሆኖ ፍቺ ከጠየቅን የመጥሪያውን ከመስጠታችን በፊት ነው ንብረቶችን የምናሳግደው የምናደርግበት ምክንያት ምንድነው ልክ ሴትየዋ የፍቺ እንቅስቃሴ ላይ መሆኗን ካወቁ ራሱ አካውንቱ ወዲያውኑ ባዶ ይሆናል እሱ ብቻ አይደለም ባንክ ታግዶ ግድ ያለበት ያወጡታል እንዴት ማድረግ ይቻላል ለምሳሌ አድቫንቴጅ ይወሳሰዳሉ አሁን የባንኩ ሰውዬ ስለሚተዋወቁ ይደውልለታል እንደዚህ ግድ መጥቷል ምናምን ይለውና እንዲያወጣው ነግሮት እንትኑን አላገኘነውም ወይ የሆነ አድራሻውን አላገኘነውም ወይ አካውንቱን አላገኘነውም ምናምን ብለው ለፍርድ ቤት የሆነ መልስ ይጽፋሉ ልክ ያልሆነ መልስ ማለት ነው በዚህ መካከል ያወጡታል ያንን ገንዘብ እንዲያወጡት ምናምን ያደርጓቸዋል ይሄ እንትንሽን ኮምፕሊኬትድ እንዲሆን ስለሚያደርገው ጊዜ ይወስድብሻል ምን ይሆናል በኋላ የንብረት ክርክሩ ላይ እኔ ፍቹም ከጠየቅኩ በኋላ እኮ ንብረቶች ወጥተዋል አሁን ከትላንት ወዲያ ራሱ ግማሹ ይቀመጥ ተብሎ የባንኩ እንትን ባይደው ይቀጣሉ የባንክ ሰዎች እንደ ችሎት መድፈር ነው የሚቆጠረው ይሄ ሴትየዋ በደረሰባት መጠን ኮምፐንሴሽን ልጠይቅም ትችላለች እንደ ኢሹዎቹ አይነትና ሁኔታ ማለት ነው አንዳንድ ጊዜ ያላግባብ ያንገላቱሽ አንቺን ሂጂ ተመለሽ ምናምን እያሉሽ ገንዘቡን እንዲያወጣው ሰው ያመቻቹለትና ምናምን ያደርጋሉ ግን በኋላ ለማስረዳት ሩቅ ይሆንብሻል ነው እንጂ ታስረጃዋለሽ ፍቺው ከተፈጸመ በኋላ ይሄ ንብረት ከደረሰ በኋላ እንደ ባንኮቹ እንደዚህ አድርገው ረድተውት ምናምን በተለይ ባንኮች በጣም መጠንቀቅ አለባቸው በጣም ሲሪየስ መልእክት ነው ያለኝ ለነሱ በጣም ብዙ የባንክ ስራ አስኪያጆች ምናምን ልክ ወዲያው የሚታገድ ተብሎ የመጣውን ሰውዬ እንትን አውቶማቲካሊ ፍርድ ቤቱ እንዳዘዘ የማገድ ነው የነሱ ስልጣን ሌላ ስልጣን የላቸው ግን ብዙ ጊዜ ሴቶቹ ይደክማቸዋል ከዚህ ከባል ጋር መከራከር ከዚህ ልጆች ምናምን ወደዛው ከዚህ ደግሞ ሌላ ሰርድ ፓርቲ ተጨምሪያለሽ የሚከራከርሽ ይደክምሻል በቃ ማለት አሰልቺ ይሆንብሻል ማለት ነው በቃ ፉል እንትንሽ የመክሰስና የመካሰስ በቃ እንትንሽ እድሜሽን እንደዛ አይነት ነገር ውስጥ ያስገባዋል ኢነርጂ ራሱ በጣም ኢነርጂ ጨርሳል ስራሽ ላይ እንትን ይፈጥርብሻል ክፍተት ይፈጥርብሻል ልጆች ጋር የሚኖርሽ እንትን ላይ ታይምሽን በጣም ኮንሱም ያደርግሻል እንዲህ ነገሮች ይኖራሉ ማለት ነውና ወንጀል እንደሆነው ግን አውቀው መጠንቀቅ ግን አለባቸው እሺ የንብረቱን እዚህ ጋር እንጨርሰውና ወደ ልጆች እንመለስ ከፍርድ ቤት ከመድረሳቸው በፊት ልክ እንደሚጣሉ ወይም ደግሞ ነገሮች ጥሩ እንዳልሆነ ሲረዱ ነገር ወደ ፍቺ እየሄደ እንደሆነ ሲያውቁ አንዳንድ ሰዎች ንብረትን ይዘው መሄድ ይመርጣሉ አንዳንድ ሰዎች ደግሞ በተለይ እናቶች ልጆቻቸውን ይዘው ይጠፋሉ በፍርድ ቤት ልጆቼን ሊወስድብኝ ይችላል ብለው ሲያስቡ ወይ ደግሞ የልጆች ሞግዚትነት እንትኔን ሊወሰድብኝ ይችላል ብለው ካመኑ ልጆችን ይዞ የመጥፋት ነገር አለ እንደገና ደግሞ አንድም ቦታ ወይም አንድም ሀገር እየኖሩ
ልጆቹን እንዲያይ አባት ያለ መፍቀድ ነገር አለ ከደረሰባቸው የስሜት ጉዳት ሊሆን ይችላል የፊዚካል ጉዳት ሊሆን ይችላል ብቻ እነሱ የገቡበት ችግር በዛ ሰው ምክንያት የመጣ ነው ብለው ስለሚያስቡ ህይወታቸው ውስጥ አይፈልጉትም በቃ ማየት አይፈልጉም ስለዚህ ሙሉ ለሙሉ ይሄ የፍርድ ቤት ነገር ውስጥ ራሱ ማይገባው አሉ አሁን እነሱ እንዴት ነው የሚታዩት ከህጉ አንፃር እንደገና ሞግዚትነት ውስጥ እንዴት ነው መስተካከል የሚችለው በዚህ ዙሪያ ወላጆች አንደኛው ወገን ኢቭን ጤናማ ካልሆነ የሚረብሻቸው ከሆነ ለልጆች ማለት በቃ አባታቸው ሲጎበኛቸው ስትረስ ውስጥ የሚገቡ ልጆች እንግዲህ አላቅም ይገረፋቸው ይደብድባቸው የስነልቦና ጫና ያሳድርባቸው ምናምን አናቅም ልጆቹ ፌንት የሚያደርጉ ምናምን አንዳንድ ጊዜ ያስደነግጥሻል በቃ የምታዩ ነገሮች በቃ የአባታቸው ኃይለኛነት ነፍሰ ጡር የሆነች ልጅ ልክ እናቷ ፍቺ ጠየቀች ከዛ ፍቺ ጠይቃ ፍርድ ቤት እንደዚህ ተደርድረን ቁጭ ብለን እርጉዝ ናት እንግዲህ እርጉዝ ማለት 4-5 ልጅ መውለድ ምናምን የልጅ ልጅ ያዩ ምናምን ማለት ነው 23-24 ዓመት የሆነው ማለት ነው ከዛ ትልቅ ከሆነች እንደዚህ እናቷ ጠበቆቹና ምናምን የሆነ ሰው ሆነ ያወራን እርጉዝ ናት ብዬሻለሁ እንግዲህ 2 ልጅ 3 ልጅ ወለደች ፌን ማለት በቃ ልጅ ሸርተት ብላ ፌን ታረገች እና በጣም ነበር የደነገጥኩትና ምንድነው ስላት በቃ አባታቸውን የሚፈሩት በዚህ ሌቭል ነው አንዳንድ ጊዜ ሕክምና ነው የሚያስፈልጋቸው የምታያቸው ባሎች ወይ እናቶችም ይገጥምሻል ልጆች በቃ አባት ሳይሆን በቃ እንዲ ብለው የሚንቀጠቀጡ በቃ ሾክ የሚያረጉ ሶ እንትኑን ትረጃለሽ እንዴት አይነት አባት እንደሆነ በቃ በጣም የሚቆጣው የሚማታ የሚያሳቅቅ በቃ ማለት በቃ ልጅቷ አስበሽዋል ምንም እኮ ከዛ መጨረሻ ላይ ስነቃ ምንድነው ስላት በቃ ከእናትሽ ጋር አብረሻል ብሎ ይለኛል እንዴ አንቺ 2 ልጅ ይወልጅ አሁን 3ኛ እርጉዝ ይሆንሽ ምናምን ስላት በቃ ማለት እኔ አሁን አለችኝ መግለጽ ስለማልችል ብተወው ነው የሚሻለው እና በሙሉ ልጆቹ ዲፕረስድ ናቸው ገቦ የወለዱ ምናምን ቢሆን እንትኑ ግን አስበሽዋል እንዴት እንደሚተላለፍ ልጆቹ ጋር ተከትሎ አሁን እቺ እናት እንዴት አይነት ልጆች ነው የምታፈራው ከባሏ ምንድነው በቃ ይሄ አሸማቆ ምናምን እየቀጠቀጠ ቢይዛት ራሱ በቃ እንደዛ አይነት ለልጆቿ ራሱ በስነ ልቦና ብቁ የሆነች እናት አትሆንም ገብቶሻል አይደል ይሄ በቃ እንትኑ ተላላፊ በሽታ በየው አሁን እነሱ ሚስት ላይ ብቻ የሚቆም አይደለም ልጆች ላይ ይሄዳል ልጆች ደግሞ ልጆቻቸውን ሲያሳድጉ ምናምን ያስቀጥሉታል እንደዚህ ማለት ነው ስለዚህ ህመም እንደሆነ ራሱ አስቦ ሰው በደንብ መታረም ነው ያለበትና አንዳንድ ጊዜ መታከም ያለበት ሰው ምናምን ሊሆን ይችላል የስነልቦና ቀውስ የገጠመው በተለያየ ምክንያት በቃ አማኑኤል ገብቶ መድኃኒት መውሰድ ያለበት ምናምን በቃ ተነሳበት ደበደበን እንደዚህ ያደረገን ምናምን እየተደረገ እየተባለ ምናምን የሚኖርበት እንትን መሆን የለበት የባህሪ ችግርም ደግሞ ሊሆን ይችላል የባህሪም ችግር ሊሆን ይችላል በጣም በጥቃቅን ስነልቦና ህክምና ሚድን በጣም ከፍ ባለ ህክምና ሚድን አይ በቃ ገብቶ ታክሞ መውጣት ያለበት ምናምን ሊሆን ይችላልና ልጆቹ ራሱ እንደዛ ሲሆን የህመሙ መሆኑን አንደርስታንድ አድርገው ህመሙ ሲድን ሚድን ነው ብለው ሌላ ገጽታ እንዲኖራቸው ያደርጋሉ ካልሆነ ግን እንደዚህ አይነት አባት በቃ ልጆቹን ያሳድግ ልትያትሽ ባለው ባህሪ ናቹራል ተፈጥሯዊ ባህሪ ምክንያት በቃ እነዚህ ልጆች በቃ አሸማቁ በአካልም በስነልቦናም ሰው እንዳይሆኑ አድርጎ ነው የሚያሳድጋቸው ስለዚህ በቃ አይገባውም ብለሽ ልትከራከር ይችላልሽ ኦኬ ስለዚህ አሁን ለሱ አይሆንም ማለት በቃ መሰጠት የለበትም ምክንያቱም ቤስት ኢንትረስት ኦፍ ቻይልድ ነው የሚወሰን ሞግዚትነት ሲወሰን ለልጁ ትምህርት ለልጁ ጤና ለልጁ ስነ ምግባር መልካም አስተዳደግ ማን ይበጃል ተብሎ እናትስ ብትሆን እናትም እኮ እንደዛው መጥፎ ስነ ምግባር ያላት ለማህበረሰቡ የማይመጥን ስራ ላይ ተሰማርታ የነበረች ለምሳሌ ሴተኛ ዳሪ አይነት አክቲቪቲ የነበራት መልካም ስነ ምግባር ማታስቀጥል ከሆነ ማንም ቢሆን አድቫንቴጅ መውሰድ የለበትም ስለዚህ እናትም ስለሆነች አይደለም አባትም ስለሆነ አይደለም ለልጆቹ ምቹ ስለሆነ ብቻ ዝም ብሎ ተነስቶ ከስተዲ ለእናት ወይ ተነስቶ ለአባት አይሰጥም ከእናትና ከአባት ውጭ ሊሰጥ ይችላል ለአክስት ለአያት ለምሳሌ እነሱ ያምሮ ህመም ያለባቸው ቢሆን ያንን ለመውሰድ በተለያየ ምክንያት በጤና ሁኔታ በማህበራዊ መስተጋብር ሊሆን ይችላል በሆነ ሁኔታ ቢኖሩ አያቶች ሊወስዱ ይችላሉ ይመለከተኛል የሚለው ቤተሰብ አካል እኔ እናቴ ባለባት የጤና ችግር ምክንያት ልጆቹን ለማሳደግ ስለማትችል እኔ ልውሰድ አባትየውም ይሄንን ማድረግ ስለማይችል እናቱ
ልጄ እንደዚህ አይነት የሱስ ተጠቂ ስለሆነ እኔ ይሄሉ ሰድ ሊሉ ይችላል። ስለዚህ ህጋዊ ሞግዚትነት ማግኘት ይችላሉ። መጀመሪያው ግምቱ እናትና አባት ናቸው። በቃ ምንም አውቶማቲክ ነው። እናት በመሆን አባት በመሆን የሚገኝ ነው። ከዛ በኋላ ግን የሚወሰዱት ለእናትም ሲሰጥ በምክንያት ነው፣ ለአባትም ሲሰጥ ደግሞ በምክንያት ነው። ሞግዚትነት ሊቀነስ ይችላል ማለት ምን ማለት ነው? ሊቀነስ ማለት የተወሰኑ ለምሳሌ አሁን ቅድም እንዳልኩሽ የሚረዳዱ አንደርሳንድ ተለያይተው ራሱ አንደርሳንድ የሚደራረጉ ወላጆች ቢሆኑ እሷ መኪና ከሌላትና ምናምን ከሆነ ትምህርት ቤት ማመላለስና ምናምን አባትየው ሊወስድ ይችላል። እሺ ልጆች ኦሬዲ እናትና አባታቸው ተለያይተው ወይ ከእናት ጋር ወይ ከአባት ጋር በሚኖሩበት ጊዜ ላይ የሃይማኖት ለውጥ ቢኖር ለምሳሌ እናት ናት ሃይማኖት የቀየረችው ልበል፣ ልጆቹ እናት ጋር ናቸው። ከዛ በኋላ ልጆቹ ያንን እሷ የቀየረችውን ሃይማኖት ቢከተሉ አባት በዛ ቅሬታ ቢኖረው ያንን ለህግ ማቅረብ የሚችልበት ሁኔታ አለ ወይስ ተቀባይነት ይኖረዋል? ይሄን በተመለከተ እንግዲህ አጠቃላይ ማህበራዊ ሁኔታቸውን የሚወስነው ሞግዚትነቱን የወሰደው ሰው ነው። ኦኬ። ስለዚህ በህግ መሰረት ሁሉም ሃይማኖቶች በህግ ፊት እኩል ናቸው። እንተና እስልምና የበለጠ ነው ክርስትና የበለጠ ነው ብለሽ የምታበላልጭበት ሚዛን ላይ የምታስቀምጭበት እንትን የለም። ስለዚህ ሰዎች ማሰብ ያለባቸው ማለት ነው ፕራክቲካሊ ስለሚገጥመንና ስለሚቸገሩ የሚሆነው ምንድነው ይጋባሉ። ያው የመጀመሪያው የሽው ምናምን ዘመን ስለሆነ ብዙ ያስተውሉበት ምናምን አይሆንም። ልክ ልጆች ይወለዳሉ 3-4 ምናምን ከተወለዱ በኋላ ብዙ ማህበራዊ ቀውስ ይገጥማቸዋል። ያኛውና ይሄኛው ፋሚሊ ለማቀራረብ ይቸገራሉ። ልጆች ላይ ኮንፊውዥን የስነ ልቦና ቀውስ ይገጥማቸዋል። እዛ ሲሄዱ ወላሂ ነው ይባላሉ፣ እዚህኛው ሲሄዱ ማርያም ነው ይባላሉ። በቃ እንትን ይሆናሉ ማለት ኮንፊውዝድ ይሆናሉ። ኮንፊውዝድ የሆኑ ልጆች ደግሞ ከዚህም ከዛም ሳይሆን ነው የሚቀሩት። በተቻለ መጠን ወላጆች እንደዚህ አይነት ነገሮች ላይ መስማማት ይጠበቅባቸው እንጂ ፍርድ ቤት ቀርቦ አይ እስልምና ነው ልክና በእስልምና ህግ መሰረት ይተዳደሩ፣ ክርስትና ነው ልክና በክርስትና ህግ መሰረት አይችልም። ህገ መንግስታዊ እውቅናውም ለሁሉም ሃይማኖቶች እኩል እውቅና የሚሰጠው እንጂ እንደዛ ሊሉ አይችሉም። ነገር ግን ለስነ ምግባራቸው ትክክል ያልሆነ ነገር ከሆነ ግን ማቅረብ ይችላል። ቅድም አንድ እንትን ብዬሽ ነበር እና ሚስቱን ጎዳሁ ብሎ ልጁን ያስጨሰ ያስጠጣ ምናምን ቀርጾ ይላከላት ማለት ነው። እሱ ሚስቱን ማናደዱ ነው። ግን እንዴት አይነት ልጅ ሊያወጣ ነው አሁን ልጁን ሲጋራ ያስጨሰ ምናምን እያጠጣ ቪዲዮ ቀርጾ ለእናት የሚልክ? በቃ እንዲህ ማለት አቃጥልሻለሁ አይነት ነገር ነው። ልጁን ግን ሰው እንዳይሆን እያደረገው ነው ያለው። ማወቅ የሌለበትን ያለ እድሜው እንዲያውቅ ገብቶሻል አይደል? በኋላ ሴትዮዋ ይሄንን ቪዲዮ እንደንትን ተጠቀምንበት። ሰውየው ልጁን ለማሳደግ መልካም ስነ ምግባር የለውም፣ እያስደነሰ እያስጨሰ ምናምን እንዲያርጎ ልኮልኛል ብለን ለፍርድ ቤት አቀርበን ሴትዮዋ ሞግዚትነቱን እንድትወስድ በመልካም ስነ ምግባር እንድታሳድገው ማድረግ። ስለዚህ በዚህ ይፈታል። በዚህ የጠየቅኩሽ እውነት ለመናገር በጣም ብዙ የኛም ደንበኞች የሚወዛገቡበት ነገር ስለሆነ ነው። ስለዚህ የህግ መሰረቱን በደንብ ግልጽ አድርገሽ ተናግረሻል። ሌላው የፍቺ ሊወሰን ሲል የማሰላሰያ ጊዜ ይሰጣል ብለሽ ነበርና አንቺ ካለሽ ልምድ በዛ በሚሰጣቸው የማሰላሰያ ጊዜ ሰዎች ምን ቢያደርጉ ትመክሪያቸዋለሽ? የኔን ሀሳብ አድርገሽ? የኔ ሀሳብ ህጉ 3 ወር ነው የሚለው። የኔ ልምድ ግን 2 ዓመት ነው። የደረስሽበት ነገር ስላለ ፕራክቲካሊ የደረስኩበት ወንዶቹም ሴቶቹም በጣም በቃ ትዳራቸው በመፈረሳቸው ስተት መሆኑ ገብቷቸው የሚመጡት 2 ዓመት። በተለይ በእኛ ማህበረሰብ ሁለተኛ ገባ ብለው ምናምን ይመጣሉ። ሌላ ልጆች ነገር አልጎደለም፣ ቤትሽ አልጎደለም፣ እስኪ ታዩ በቃ ፍቹን ታዩና 2 ዓመት ይሙላውና ከዛ በኋላ ትወስኛለሽ። በጣም እንኳን 2 ዓመት አይደለም 1 ዓመት 7 ወር 8 ወር ከሆናቸው በኋላ ምንም የተጓደለ ነገር ስለሌለ ትዳራቸው ስሙዝሊ ማስቀጠል እንደሚችሉ ገብቷቸው በጣም ጤናማ ሆነው እየቀጠሉ በጣም ብዙ ሰዎች አሉ። ህጉ እስከ 3 ወር ድረስ መስጠት ፍርድ ቤቱ መስጠት እንደሚችል አስቀምጧል፣ ይሰጣሉ። ግን ብዙ ጊዜ ነገሮችን አሰላስሎ ለመወሰን በቂ ጊዜ ነው ብዬ አላስብም። ይህ በቃ እሷም ልጆቿን ወስዳ ታሳድግ ስሙዝ የሆነው ይሄ አላድል ጤናማ የሆነ የመገናኘት ነገር አስቀጥለው ምናምን ልክ ከ2 ዓመት በኋላ እሱም የሷን ኢምፖርታንስ ሚስት በመሆኗ ልጆቿን የያዘችበት መንገድ ለሱ የነበራት እንትን ሪስፔክት በቃ ምናምን አንደርስታንድ ያደርጋል። እሷም ደግሞ በቃ መከበር ለካ በትዳር ነው የሚል
በቃ ትዳር መከበሪያ እኮ ነው ማለት በቃ ሶሳይቲ የሆነ ነገር ሲያጎልባት አዎ በቃ እንደውም አንድ እናት ያደረጉት ልንገርሽ እሺ በዛው ስለሚጠቅም ለሰው ማለት ነውና ጥሩ ትዳር ያላት ናት ምናምን ሄደች አክስቷ ናቸው ምናምን ሄደችና ስትሄድ ለምን ምናምን አሏት እንዲያርጎኝ ምናምን እዛ ነው ምንም አላሏትም እሺ ምናምን አሏት በቃ ራት ተበላ ምናምን ከዛ መጨረሻ ላይ በጣም የተከበረች በቃ የራሷ ምንትን ያላት ምናምን ሴት ናትና መጨረሻ ላይ የሰራተኛ ክፍል ፍራሽ አስነጠፉላትና እዛ አስተኛል እሺ እሷን ለማስተኛት የሚያስችል ቤት የሌላቸው ሆኖ አይደለም በጣም ደነገጠች ማለት በቃ እንዴት በቃ በዚህ ደረጃ እንዴት ይሄ የተሟላ ቤት ያላቸው እኔን ማስተኛት የሚችል ሆስፒታል ጋር ያላቸው በቃ እንዴት የሆነች እንትን ላይ ጥግ ላይ አንዲት ፍራሽ ምናምን ከዛ በቃ እና ልክ ጠዋት ሲነሱ የለችም ተመልሳ ወደ ቤት ያለች እና ምን አሏት በቃ ዋናው አላማቸው ምንድን ነበር ማስተማር ነበር በቃ አንቺ የምትከበሪው በትዳር ላይ ነው ቤቷ በማለት በቃ መከበሪያ ነው ይሄ ማወቅ አለብን ይሄ በቃ አሁን ዘመኑ ምናምን የሚያመጣው ነገር አለ ካቅም በላይ ከሆነ መፋታት ምንም አማራጭ የለም በቃ ሊያጠፋት ሁላ ካልተፋታች በቃ ህይወቷ ላይ ሁላ አደጋ ስላለው መፋታት አለብሽ ብለሽ የምትይው እኮ እንትን አለ ይኖራል ካልሆነ ግን በቃ ማለት መከበሪያችን መሆኑን ግን ማወቅ ሊፋቱ ፍርድ ቤት የሚመጡ ጥንዶች አሉና ከነሱና ከቤተሰቦቻቸው የታዘብሽው ነገር ሆሆ ይበዛዋል አሁን በቃ የመጀመሪያው ይሄ ፍቺ የተጠየቀ ሰሞን በቃ ጠበቃውን ዝም ብሎ ጠምዶ የማያዝ አንቺ በቃ የሆነ አድቫንቴጅ የምትወስጂ አይነት መስሎ የሚሰማቸው ቤተሰብ አጅቦ መምጣት አይቀጥልም እኮ ያ እንትን በቃ ይሄ ጓደኛ ሴት ጓደኛ ወንድ ጓደኛ በቃ ይሄ ታጅበሽ በቃ እንትኑ ይሄ ደስ አይልም ራሱ ስሜቱ ይሄ ሴቶቹ ምናምን ከሆኑ በቃ እሱ ድሮ ለሱ ሳትዘንጥ ምናምን የኖረች ምናምን በቃ ብጥስ ቅንጥስ ባለ ስፒል ጫማ መምጣት እሱም ይሄ በቃ አላደ በጣም ኦቨር አክት ምናምን አለ ደህና ነኝ ነው እኮ መልክቱ አዎ በቃ ደህና ነኝ ያላንቺ መኖር ይችላል አይነት ምናምን ነው ግን እንትን አይደል ሄልዚ አይደለም በቃ ብዙም አይጠቅምም ለማን ሊጠቅም ማለት ከተቻለ እኮ ስሙዝ አድርጎ በቃ ልጆቻቸው ላይ ማውራት ምናምንና ይሄ አጃቢው ምናምን ልክ የመጀመሪያው ቀጠሮ ሁለተኛ ሶስተኛ አይመጡም ከዛ በኋላ እኮ አይመጡም በስልክም በምናምንም ነገሩን በቃ ጥንብዝ አድርገው ጣራ አድርሰውብሽ አዎ በድሉሽ እንዲያርጉሽ ምናምን ብለው ምናምን እነሱ ባይዘው እነሱ ላይ ያደርጉትም የራሳቸው ትዳር ላይ እኮ ያደርጉትም እነሱ አሁን የተደበደቡ የሆነ ነገር እየሆኑ ምናምን የተቀመጡ ሊሆን ይችላሉ ግን የሌሎች ሰዎች ላይ እስኪ እንደው ይሄ በሃይማኖት አባት ይመከር ይሄ በሽማግሌ እንትኑ በባህሪው አሸናፊና ተሸናፊ የለውም ሁለቱም ተሸናፊ ናቸው በቤተሰብ መሞከር በአገር ሽማግሌ መሞከር በሃይማኖት አባት መሞከር በወንድም በእህት በአማካሪ እንደዚህ በሎየር ሊሆን ይችላል በአማካሪ ድርጅት እንዲህ ነው እንጂ መሆን ያለበት እንትን መሆን የለበትም በቃ ይሄ በቃ ግርግር ምናምን ሲጀመር መንገርም ጠቃሚ አይደለም ፐርሰናል ወይም አሁን የቤተሰብ የምናምን ሲሆን ለሶሻል ሚዲያ ግብአት ማታውሉት አይጠቅምም ምክንያቱም ነገሩ በቃ እንተና ሊፋቱ ነው እንተና አርቲስትና ምናምን ተብሎ በቃ የጦዘ አንቺ የሌለሽን ከሆነ ፊልም ላይ ቆርጠው የሆነ ነገር ምናምን ሰው አሁን ማአት ነገር የሚሰራበት ዘመን ስለሆነ በተለይ ግለሰባዊ ነገር ባይወጣ ነው ጥሩ በኋላ ልጆችም ላይ ደግሞ የሚያመጣው ጫና ስለሚያመጣ ስለዚህ ብዙ አላስፈላጊ ነገሮችን ታያለሽ በጣም ያልጠበቅሽው ጭካኔ ያጋጥሞሽ ያውቃል ለምሳሌ ባል ሚስት ላይ ወይ ሚስት ባል ላይ ያደረጉት በቃ አንዳንዴ መፋታት ልክ ነው ምናምን የምትዩ እርጉዙና በጩቤ ምናምን የሚወጋ ባል ምናምን ይገጥምሻል እርጉዝ ሆና የሆነ አቃጥሏት ምናምን የሚመጣ ባል ምናምን ይገጥምሻል በቃ ማለት በጣም ጭካኔ ያለበት በቃ በጣም የሚዘገንን ብዙ እንደውም በቃ እንኳን ተረፍሽ በቃ ብለሽ የወንጀልም ኃላፊነት የሚያመጣ ማለት ነውና ፍቺ እኮ የተጠላ ግን የተፈቀደ ምንልበትም በቃ መሆን አለበት የምትይበት ሁኔታ ምናምን አንዳንዴ ምንም በሌለበት በቃ በቅናት ጦዞ ሴትዮዋ ላይ ፊቷን ማበላሸት በቃ ሌላ ጉዳት ምናምን እንዲህ አይነት የሚያደርሱ በጣም ጭካኔ የተሞላባቸው ድርጊቶች ይገጥሙናል እኔ አቃቤ ሕግም ነበርኩና እንደዛ አይነት ኬዞችም የማየት እድል ነበረኝ በባሎቻቸው ጉዳት የደረሰባቸው አካላቸው የተጎዳ በሶሻል ሚዲያ በምናምን የምታያቸው ናቸው ብዙ ያስቀጣኋቸውም ሰዎች ሁላ ምናምን አሉ አይ ቲንክ በጣም ከባድ ነው እንደዚህ አይነት የስራ ኢንቫይሮንመንት ላይ መሆን በቅናት ምክንያት ባሏን የገደለች ሴት አውቃለሁኝና
እኔ ነኝ እንደውም ውሳኔውን ያስወሰንኩባትና አንዳንድ ጊዜ በቃ ትክክል ነበር መቀጣቷ ብለሽ የምታስቢው ማለት ነው። ስለዚህ ያው በፍቅር ስም ነው ፈልገው ነው ወደው ነው የሚገቡት ወደ ትዳር ግን ካልሆነም በሰላም መለያየትም ብልህነት ነው ብያስባለሁ። በሰላም ልጆችን ማሳደግም ትልቅ ነገር ነው ብያምናለሁ። እዚህ ስራ ኢንቫይሮንመንት ላይ መሆንሽ ስለ ወንዶችና ስለ ሴቶች ያለሽን አመለካከት አልቀየረው? ከዛ በፊት ካለሽ አስተሳሰብ አሁን ላይ ያለሽ? አሁን በፊት በቃ ወንዶች ብቻ የሚበድሉ አይነት ምናምን ነበር። ግን በጣም በተለይ አሁን ኢኮኖሚካሊ ኢምፓወር የሆኑ ሴቶች ኃላፊነት ላይ ያሉ ሴቶች ምናምን ባሎቻቸው የሚያስገርፉ ምናምን ብዙ ሴቶች ገጥሞኛል። ብዙ ወንዶች በቃ የሚያለቅሱ የሚዘገን ቪዲዮ ምናምን ይዘው የሚመጡ ማለት ነውና ስለዚህ ሴቶቹ ብቻ ሳይሆን ሴቶች በደል ይደርስባቸዋል ግን እነሱም በደል እንደሚያደርሱ ማየት የቻልኩባቸው ብዙ ኬዞች አሉ፣ ብዙ አጋጣሚዎች ማለት ነው። ይገርማል። የህግ ድጋፍ ነው የምትሰጡትና ይሄ የሙያዊ ድጋፍ እንደምታደርጉት ሁሉ ሌላ ለደንበኞቻችሁ የምታደርጉላቸው ነገር ምንድነው? በቢሮአችሁ የምትሰጡት አገልግሎት ኦልሞስት የህግ ብቻ ሳይሆን የስነ ልቦና ድጋፍም አለው። ኦኬ እንትኑ በራሱ ይሄ አሁን ቅድም እንዳልኩሽ መደመጥ 50% ፍትህ ማግኘት ያክል ነው። ለምሳሌ በጣም በደል የደርሶባት በቃ 20-30 ዓመት ረጅም ጊዜ ሲደበድባት የኖረ ከሰው ጋር እንዳትገናኝ ሲያደርጋት የኖረ በሆነ ነገር ሲዘለዝላት የኖረ ምናምን በቃ ቁጭ ብለሽ ጊዜ ስትሽ ምናምን ስትሰሚያት በቃ የሆነ እንትናለ የመተንፈስ ምናምን ማለት ነው። ከዛ ደግሞ የመፍትሄው ደግሞ አካል ትሆኛለሽ። ይሄኛው ወንጀል ነው እንደዚህ ይሆናል፣ ይሄኛው የፍትሐ ብሔር ጉዳይ ነው ካሳ ይከፈልሻል፣ ይሄኛው የልጆችሽ ጉዳይ ነው እንደዚህ ይታከማል ምናምን ስትያት ደግሞ እንትኑ ላይ አሁን እኔ በጣም ደስ የሚል እናትና አባትን ያሳደገኝና ትዳራቸው ላይ በጣም መደማመጥ የክፍለ ሀገር ልጅ ነኝ መደማመጥ ያለበት አባት የሚከበርበት እናቴ ሚናዋ በቃ የጎላ የሆነ ነውና ማኔጅ የሚያረጉበት ችግራቸውን የሚፈቱበት እናቴ ሞቅ ስትል አባቴ ነገሩን ማኔጅ የሚያረግበት አባቴ ሞቅ ሲል እናቴ ነገሩንና አሁንም ደግሞ እኔ ትዳር ውስጥ መሆኔ የልጆች ጉዳይ ሲነሳ ልጅ እንዳልወለደ ሰውና ልጅ እንደሌለው ሰው ወይ ልጆች ሲርባቸው እንዴት ነው የሚሆኑ የሚለውን ስሜት እንደማያውቅ ሰው አይደለም አንደርስታንድ ማድረግ ጉድለት ሳይ ለካ ይሄም የኔ ጎደሎ ነው ብዬ ራሴንም እንድሞላ ያደርገኛል። የበለጠ ደግሞ ሰዎቹን በስነ ልቦና እንዳግዝ እድል ይሰጠኛል። ስለዚህ እንትን ፓርት አለው የስነ ልቦና ፓርት አለው ብዙ ማለት ነውና እንደዛ አይነት ነገርም ስላለው ፕሮፐርሊ የሚበዛው እንትናችንም እንደዚህ ነው። እኔ አሁን ሴት ስትሆኚ ደግሞ ፈልገው ይመጣሉ። ይሄ ናቹራል የሆነው ነገርም ስላለ የማዘን የማዳመጥ የምናምን ነገሩም ስላለ እንደዛ ከሙያውን ባሻገር የሴትነት ሴት ጋር ብቻ የሚገኙ ነገሮች አሉ። በካውንስሊንግም እንደዛው ነው። ካውንስሊንግም እንደሱ ነው እና እንትን ስታረጊ ደግሞ ሞር አሁን እኔ ማያቸው ቪዲዮዎች አሁን ዩቲዩብ ላይ ምናምን ማነባቸው ነገሮች ይሄ ከካውንስል ከማረጋ ተያይዘው ከስነ ልቦና ጋር ተያይዘው ያያቸዋለሁ። ለምሳሌ ኢቭን እንትኑን የማየት አሁን ልክ ሴትዮዋ መታ ስታወራኝ ወዲያው አይደንቲፋይ ያደርገዋለሁ። ይችኛዋ ማህበራዊ ቀውስ ነው ያላት ኢኮኖሚያዊ ነው ምናምን የሚለውን በቦታው አድርጌ ነው ማዳመጣት እንትኑና እንትኑ ኤክስፒሪየንሱ የሚሰጥሽ ነገር አለ። ንባብሽ ዝም ብሎ ሳትፈልጊው እዛ ኤሪያ ላይ ሆነሽ ታገኘዋለሽ። ልክ ነው። እንደዛ አይነት ነገር አለው። ምን ያህል ጊዜ ሰራሽበት በዚህ ዘርፍ? 15 ዓመት። የራስሽን ቢሮ ከከፈትሽስ? የራሴን ቢሮ ከከፈትኩ ኦልሞስት 4-5 ዓመት ሆነ በድርጅት አዲስ መሐመድና ጓደኞቿ የሚባል የጥብቅና ድርጅት። ከዛ በፊት ኦልሞስት በጥብቅና ረጅም ዓመት ሆነ ኦልሞስት 15 ዓመት ማለት ነው። ስቲንግ ደግሞ ከከፈትኩ ኦልሞስት 4 ዓመት አካባቢ ሆነ። ሰብሰብ ብለን ነው የምንሰራው። ጥሩ ነው። የእያንዳንዱ እንደሌላው እንደ ሕክምና እንደምናምን ስፔሻላይዜሽን አለው። ለምሳሌ የቤተሰብ ጉዳይ ሲሆን የማዘን ጉዳይ ሲሆን ለሴቶቹ ትመሪያለሽ። ይሄ የአቃቢ ህግነት የምናምን ሲሆን አቃቢ ህግ የነበሩ የወንጀል ጉዳይ ይሄ ጨከን ማለት ነገር ምናምን ሲኖረው ለወንዶቹ ትመሪያለሽ። የኮንትራት የምናምን ጉዳይ ሲሆን ለነበራቸው እንትኑ ለነበራቸው ለምሳሌ ዳኛ ሆነው የኮንትራት ጉዳይ ላይ የኢንሹራንስ ጉዳይ ላይ ለቆዩት እንደ ህክምና እኮ ማለት ነው። ጥብቅናም እንደዛ ነው እንደ ስፔሻሊቲውና እንደ ቅርበቱ። የት አካባቢ ነው? ሳንፈልገው ግን የሆነ አሁን እኔ
ሳልፈልገው አቃቤ ሕግ ነበርኩኝ መጀመሪያ የሆነ ነገር ላይ አድልተሽ ታገኘዋለሽ በቃ በተለይ ሴት ስትሆኚ ምናምን ሳላውቀው ይሄ ያልኩሽ የሆነ የስናወራ የፍቼ ምናምኑ ላይ እንደዛ አድልቼ ምናምን አገኘዋለሁ አድራሻችን ጦር ኃይሎች ነው ኦኬ ኩዊንስ ሱፐርማርኬት ፊት ለፊት ራንድ ሚሽነሪ ኢሜል ያለበት ህንጻ ሁለተኛ ፎቅ ላይ እንገኛለን ጥሩ ነው አገልግሎት የምንሰጠው እንደው እንዳልኩሽ በሽምግልና የመፍታት ነገር ነው ያለን እንደው ያልሽኝ ነበር ቀደምና ብዙ ሰዎች ጤናማ እንዲሆን ከፈለጉ ትዳራቸው ከትዳሩን በፊት ይምጡ የግድ ትዳር ብዙ ሰው ሎየር ጋር ምናምን የሚሄደው ፍቺ ሲያስብ ምናምን ፍቺ ሲያስብ ይታሰብ አይደለም ዝም ብሎ ትንሽ መንገራገጭ ሲገጥመው እንዴት አድርጌ ልሂድ አክቲቪቲሽ እኮ አንቺ ትክክልም ካልሆነ ትዳሩን ሌላ መንገጫገጭ እንዳይገጥመው ዝም ብለሽ ጥርጣሬም ሲኖርሽ እንዴት አድርጌ ማኔጅ ላድርገው የሚለውንም ካላወቅሽ ሄዶ ማውራት ነው የሚሻለው ብዙ ችግሩ ካጋጠመው በኋላ ላይ ተስተካከል ከተበላሸ በኋላ ብዙ ነገር ክኒስ ካደረገ በኋላ ነው የሚመጣውና ስለዚህ ቀድሞ መምጣት ጥሩ ነው ማለት ነው ኦኬ መሀል ላይ 2 አመት በስምምነት እንዲለያዩ ነው ማደርገዋልሽ ማለት ፍቺ ከሚፈጽሙ ይልቅ አብዛኞቹ ጉዳቱን የዛን ሰው ማጣት ወይም መጉደላቸውን የሚረዱት በዛ በ2 አመት ውስጥ ስለሆነ ተለያይተው እንዲቆዩ ነው ማደርገዋልሽና ሪስክ የለውም ወይ ሪስክ አለው ሪስኩ ምንድነው መሰለሽ አንድ ነጥብ ብቻ ጨምሬልሽ ልሂድ ሪስኩ ይሄ ከዚህ ሰው ያጥቻዋለሁ የምትዩን ነገር ለመሙላት ከሄድሽ ሪስክ አለው በቃ ይሄ አንደኛ ወንጀል ነው ፍቺ ሳትፈጽሚ ሌላ ሰው ጋር መሄድ ምናምን አትችይም አንድ ሁለተኛ ነገር በዚህ ጊዜ ውስጥ ልጆች በራሱ እንትን አላቸው አሁን ለምሳሌ ልጆቹን እናት ይዛ ምናምን ብትሄድ አባቴ እኮ እንዲያደርግልኝ ነበር የእንተን አባት እኮ መጥቶ አደረሰው የእንተን አባት ዊኬንድ እዚህ ወሰደው በቃ አባት የሚወራው ነገር በሙሉ እንደሱ ነው አሁን ሴትየዋ የአባትን የመሙላት አቅም እንድትረዳ ነው ያንን ምናምን የግድ 2 አመት መሆን የለበትም እኔ ግን ኖቲስ እንዲያረጉ ሰዎች ልክ ከ2 አመት በኋላ ተፋተው ምናምን አዲስ ያኔ እኮ አትፋቻልሽ ልክ ነበርሽ ብለው ይመጣሉ ሴቶቹ ወንዶቹም አዲስ ያኔ ያልሽኝም በሰማ ኖሮ ጥሩ ነበር ብለው ይመጣሉ ገብቶሻል አይደል ያሚሆንበት ጊዜና ነገሩ ብዙ ነገር ከተበላሻሸ ሌላ ሰው ካገባች ወይ ምናምን ሊሆን ይችላል እሱ ሳይሆን አሁን በጣም ደግሞ ሌላው ሰተት የሚሰሩት ልክ አውቶማቲካሊ ገጭገው እንደተፈጠረ ሌላ ሰው ጋር ከዛ ሌላ አይዞሽ አንቺ ተጎድተሽ ምናምን ሲልሽ ያዘነልሽ ስለሚመስልሽ ወዲያው ሄደሽ ጠብር ገፍ ብለሽ ሌላ ሰው ላይ የመውደቅ እድል አላቸው እንደሱ እንዳይሆን ትክክል ባልሆነ ስሜታቸው በተጎዳበት ወቅት የሚሞላ የሚመስላቸው ግን ሲያዩት ያኛው ሰውዬ ወይ የሆነ አድቫንቴጅ ይዞ ሊሄድ የሚፈልግ ነው እንጂ ትክክለኛ ፐርሰናሊቲ ያለው ሰውም አይደለም ሰው እንደዛ አይነት ነገር ላይ እንዳይወድቁ ቆም ብለው እንዲያስቡ ነው በዚህ መካከል እኮ ሰዎች 4 ወር ላይ 5 ወር ላይ ልክ አለመሆናቸው ልጆቻቸውን ጉዳት ምናምን ያውቃሉ ልጆቹ ቶታሊ ቶፕ የነበሩ ተማሪዎች ወርደው መሬት ላይ ሲነጠፉ ታያቸዋለች እንትን የሌላቸው ልጆች አብዛኛውን ለብልግና የሚያጋልጡት ራሳቸው ልጆቹን ባለጌ የሚሆኑት እናትና አባቶቻቸው ጭቅጭቅ ያለባቸው ልጆች ናቸው እንደዚህ አይነት ሆነው ሲያገኟቸው ጉዳቱ ከመጣ በኋላ መሆን የለበትም ነው ጉዳቱ ሳይመጣ በቃ መለያየት ካለባችሁ ተለያዩና ግን ስሙዝ አድርጉት ነው ተለያዩ ሌላ መፈለግ አይሂድ ሌላ መፈለግ ሳትሄድ ልጆቻቸው ላይ ብቻ ትኩረት ያደርጉና 4 ወር 5 ወር ምናምን ሲሆኑ ክፍተቱን ያዩታል ባል በመኖሩ ምክንያት ቤት የሚሞላውን ነገር ያውቃሉ ሚስት በመኖሯ ምክንያት እናታቸው በመኖሯ ምክንያት የሚሞላውን ነገር ያውቃል ስለዚህ ከተጣሉበት ነገር የበለጠ እዛች ሴት ላይ መኖሩን ከተጣላችሁበት የበለጠ እዛ ባል ላይ መኖሩን ስለሚያውቁ ትዳሩ ላይ ማኔጅ ለማድረግ እድል ያገኛሉ በቃ ያ ነው እንትኑ ቅድም ያልኩሽ ፓርት ማለት ነው የስራ ህይወት አለሽ የራስ ድርጅት አለሽ የምትመሪው ከዛ በኋላ ደግሞ ሴትነት አለ ሚስትነት አለ እናትነት አለ ጊዜ ማብቃቃት ያስፈልጋል ብዬ አስባለሁና እንዴት ነው ጊዜሽን የምታብቃቂው በዛው ማያይዘሽ በትዳር ምን ያህል አመት እንደቆየሽና ስንት ልጆች እንዳሉሽ ንገሪኝ እሺ እኔ አይ ቲንክ በቃ በጣም ስለ ትዳር ሳወራ ስለነበር እንደዚህ እንትን ቅድም በምክንያት ነው በቃ እኔና ባሌ የሚኖርን ግንኙነት ልጆቻችን ትዳር ላይ የሚኖራቸውን አመለካከት ይወስነዋል በደንብ እና በትዳር ኦልሞስት አሁን ግንቦት 22 አመት ይሆነኛል 22 yes 22 አመት ይሆነኛል በ5 ዙር የ6 ልጆች እናት በ5 ዙር የ6 ልጆች እናት ምን ትያልጆች አሉሽ ኦኬ በዛ ነው ግን የፕሮፌሽናል ነኝ ጥሩ ሚስት ነኝ ብዬ አስባለሁ በተቻለ መጠን ክፍተቴን ምረዳና ለመሙላት ጥረት ማደርግ ጥሩ እናት ነኝ ብዬ አስባለሁ ግን ኃይለኛ እናት ነኝ ያ ልጆቼም ስለሚሉኝ ማለት ነው እኔም እንደዛ ነኝና
እኔ ብዙ ሃርድዌራቸው ላይ አልጨነቅም እላቸዋለሁ ሶፍትዌራቸው ላይ ነው እንጂ በኋላ ሃርድዌራቸውን ከፈለጋችሁ ራሳችሁ አድርጉት እላቸዋለሁ እንደዛ አይነት ታይፕ ነኝ ያለሽበት ፕሮፌሽን አይመስልሽም ግን ምናል እሱም ይመስል እሱም እንደ አድቫንቴጅ ሰጥቶኛል ብዬ አስባለሁ ቅድም ስልሽ ነበርና ሰዎች መተው ስለ ትዳራቸው ጎዶሎ ሲያወሩኝ ኦኬ ለካ እንዲያደርጋብኝ ሲል ለካ ይሄም ለባሌ ጎዶሎ ነው ለካ ብዬ ራሴን እንድሞላ እንደ ሰዎች ታይፕ እንደሚለያይ እንደ ካልቸራቸው እንደሚለያይ እንደ እድሜያቸው እንደሚለያይ እድሜያችን በጨመረ ቁጥር የባህሪ ታይፓችን ምናምን እንደሚለያይ ምናምን አንደርስታንድ አደርጋለሁና ከሰዎቹ እንትን ስወስድ ለራሴም ትምህርት ወስዳለሁ ግን አጋጣሚ ሆኖ ወላጆቼም 47 አላህ ይርሐማቸው የሉም አሁን ሁለቱም ወደ አኺራ ሄደዋል ግን እነሱም ጋር 47 ዓመት ሲኖሩ በቃ በጣም የሚገርም የትዳር ህይወት ነው የነበራቸው ይሄ በጣም የመመካከር የመነጋገር ግልጽ የሆነ አንዱ የራሱን ሮላቸው የታወቀ ምናምን ነበርና በተቻለ መጠን እንደዛ አይነት ህይወት እንዲኖረኝ ነው ጥረት ማረገው እኔ ሰዓትሽን እንዴት ታውቃቂያለሽ ሰዓቴን በተመለከተ እንዳልኩሽ ለምሳሌ አሁን ቤት ውስጥ የሚጎልብኝ ነገር አሁን ሰራተኛ አንድም ይሁን ሁለት በሚያስፈልገኝ መጠን እንዲኖረኝ አደርጋለሁ ያው ሰራተኛ ስትሆኝ አብዛኛው ነገራችን ውጭ ስለሆነ የገጠር ሰው ነኝና ዝም ብሎ ሃርድ ወርከር ታይፕ ነኝና ከአንዱ ስራ ወደ አንዱ ስራ ነው የምሸጋገረው ረፍት እንደሚያስፈልግ አሁን ቅርብ ጊዜ ኖቲስ ያለው እድሜሽም ሲጨምር ሰውነትሽ የሚፈልገው እንዲያለ ነገሮች እንዳሉ ከዛ ውጪ ግን ይሄ ባልባሌ የሚባክን ነገር ምናምን የለኝም አንዴ እንደውም አንድ ጠበቃ በጣም እያሳኩት ነበርና ዳኛው ይቆያል ተብሎ የሆነ ቦታ ሻይን ጠጣ ብሎ በቃ በጣም የጊልቲ ስሜት ሁላ ተሰማኝና ለረጅም ዘመን ስለረሳሁት ነው ብዬ ያወራኝ ምናምን እንደዛ ያወራን ነበር ውጤታማ መሆን ይቻልሽው 22 ዓመት በትዳር ቀላል አይደለም በጣም ብዙ ቻሌንጆቹን አልፈሽ እዚህ መድረስ ችለሻል ብዬ አስባለሁና ትልቅ የሆነ ጥበብና ብልህነትም ደግሞ ያስፈልገዋል ብዬ አምናለሁ በቀን ውስጥ ሳታረጋቸው ማልማቻቸው ነገሮች አትሊስት 3 ነገርኝ ግለሰባዊ እሺ አሁን ቅድም አንድ ብለሻል ሶላት ሳልሰግድ መዋል አልችልም ብለሻል አሁን ሰላት ሳልሰግድ መዋል አልችልም ኦኬ ሰላት መስገድ ግዴታ ስለሆነ ያው ለኛ የሚፈቀድ ፍሪ ታይም አለ በሱ ታይም ካልሆነ በስተቀር ሰላት ሳልሰግድ አልውልም ሳልታጠብ አልውልም ውዱ ሳላደርግ መስገድ ስለማልችል ጾመኛ ካልሆንኩ በቃ ሳልበላም መዋል አልችልም ምናልባት ታይሚንጉን ፕሮፐርሊ ያልጠብቀው ይሆናል እንጂ ኦኬ ግን አሁን ላይ ችሎት ሲኖርሽ በደም ሰዓትሽን ጠብቀሽ ትመገቢያለሽ አይ እንደዛ አይነት ታይፕ አይደለሁም ግን አሁን በቃ ኢምፖርታንሱ እየገባኝ አሁን ምናምን ብዙ ጊዜ እንደዚህ አይነት ይሄ ሶሻል እንትኖች ላይ ሲሆን ኢቭን ሰዎች የምቀጥረው አሁን ለምሳሌ ችሎት ሰዓት ምናምን ይሆንብኛል ምሳ ሰዓት ብዙ ሰው ቀጥራለሁ አሁን እድሜሽ ሲጨምር ሰውነትሽ የሚፈልገውን ነገር ምናምን ፕሮፐርሊ ማስጠት አልችል ስትይ ኖቲስ እያደረግኩት ምናምን የመጣሁት ነገር አለ እንደዛ አይነት አይደለም በቃ ብዙም ለሱ ፓርት ማልጨን ግን አሁን ትክክል እንዳልሆነ አንደርስታንድ አድርጌያለሁ ሳደርግ ለካ ይሄም ዕውቀት ነው ምናምን ብዬ ወዲያው የኔ እንደውም ኳሊቲ እሱ ነው ብዬ አስባለሁ ልክ የዕውቀት ጉድለት መሆኑን ሳውቅ ወዲያው ለማስተካከል ጥረት አደርጋለሁ እንጂ መኪና ውስጥም ሆኜ በቃ የሆነ ነገር ጎርስ አድርጌ ወደ ችሎት መግባት ከዛ እንደዚህ አይነት ነገር ነበረኝ ግን አሁን ሰውነቴም አንዳንዴ በቃ ሲደክመኝ ሪአክት የማድረግ በቃ ላፕቶፕ እንደዚህ ዘግቼ የምነሳበት እንትን አለ በፊት አልነበረም አሁን ግን ሁኔታውም እድሜሽም ምናምንም በራሱ እንትን አይፈቅድም እንደድሮ ሁሌ ኢነርጂቲክ ሆነሽ እንድትቀጥይ እንትን አያደርግም ያወኩ ሲሄድ ምናምን ያረምኩ ሁሌ በመስተካከል ውስጥ ነው በቃ ራሴን በመማር ውስጥ ነው ነው በተለይ እንዲህ አይነት የሶሻል የምክር ምናምን ሲሆን ሁሌ የምትማሪው በጣም ነው የሚገርም ሁል ጊዜና ሁሌም አዲስ ነገር ስላለ ትሰማለሽ ሁል ጊዜም አዲስ ኤክስፒሪየንስ አዲስ ልምድ አዲስ ካልቸር አዲስ ምናምን የሚጠቅመውን ፒክ ታደርጊያለሽ የማይጠቅመውን እየተውሽ ማለት ስለዚህ ያው ሁል ጊዜም ራሳችንን ስንጠብቅ ነው በሙያችንም ለሌላ ሰው መትረፍ የምንችለውና ያ በጣም ወሳኝ ነው ብዬ አስባለሁ ምክንያቱም ብዙዎች ራሳቸውን ይረሳሉ ለሰው በመኖር ውስጥ ሰዎችን በማትረፍ ውስጥ ራሳቸውን ስለሚረሱ ያ ባላንስ ማድረግ በጣም እንደሚያስፈልግ ነው የገባኝ በህይወትሽ ማትረሹ ወይ ከቤተሰቦች ያገኘሹ ሊሆን ይችላል ወይ ስታነብ ያገኘሹ ሊሆን ይችላል ምክር ማረሳው ምክር አይ ቲንክ አንድ ትሬኒንግ ስወስድ እንትን ምንድን ባላንሲንግ
ተመሳሳይ ኬዝ ይዘኔና አንቺ 4 ዓመት ከተወሰነበት የኔ 2 ዓመት ነው የሚወስድ ኤግዞስት ማድረገው ጥግ ድረስ በቃ ምናምን እንደዛ አይነት ነው እሱ መሄዱ ጥሩ ነው ምንም ጥያቄ የለውም ባላንስ ማድረግ ግን ያስፈልጋል ለምሳሌ አሁን ለራስ ታይም መስጠትና አሁን ከሰዎች ምክር ስሰማ ምናምን ያልኩት ለዛ ነው ሰዎች ውጭ ሀገር ሄደው የሚያርፉበት ምናምን በቃ በጣም ሰርፕራይዝ አድርጎኝ በቃ የኡነት በቃ ትልቅ ሰው ምናምን ጎልማሳኩ ነውና በቃ ሁሌ አረሳውም የነገረኝ እንዴት ባላንስ ማድረግ እንዳለብኝና ላርፍ ሲሄድ አለ ልጆቹን የት ሀገር አድርጎ እንደሚሄድ ከዛ በኋላ ከሚስቱ ጋር የት እንደሚሄድ አይ ልጆቹ ምናምን አስከትሎ ምናምን አይሄድም ራሱ ሲሄድና ይሄ ማረፍ ራሱ ባግባቡ በቃ አግኝቻል ከሞባይል ነፃ የሆነ ከሌላ ዲስትራክት ከሚያደርግ ነገር ጭቅጭቅ ምናምን የኡነት በቃ በደንብ ሪሃቢሊቴት አድርገሽ የምትመጪበት አይነት ረፍት ምናምንና አንዳንድ ጊዜ ለካ እንደዚህ ነው ማረፍ ምናምን እንትኑ እንደዚህ አድርጉት ምናምን ያለሽ ቴክስት እየተደራረግሽ ምናምን አይደለም እሱ ረፍት አይደለም በአካል ነው ቢሮ የሌለ ነው እንጂ እንደዛ አይነት በቃ ስታርፊ በአካልም በስነ ልቦና ማረፍ ባግባቡ እና ሁሌ ያረሳውን በቃ በመጨረሻ ለባለትዳሮች መናገር የምትፈልጊው ከስራ ልምድሽ ሊሆን ይችላል በትዳርም 22 ዓመት ስለቆየሽ ካነሳ ነው ኢሹ አንፃር በደንብ አጠንክረሽ መናገር የምትፈልጊው ለባለትዳሮች አንደኛው ቅድም በደንብ ያወራሁት ብዬ አስባለሁኝ ካላወራሁትም ግን ኮምፓራቲቭ አድቫንቴጅ እሺ አሁን ለመፋታት አስበን ስንመጣ እዚህ በሆን ይሻላል ብፋታ ይሻላል የሚለውን ቁጭ ብለው ካልኩሌት እንዲያደርጉ አንድ ሁለተኛ የጋብቻ ውል እንዲኖራቸው የጋብቻ ሰርቲፊኬት አይደለም የጋብቻ ውል ሶስተኛው ውክልና ሲሰጡ ተገቢውን ጥንቃቄ እንዲያደርጉ እናንተ ጋር መምጣት የሚፈልጉ ሰዎች ይኖራሉ በእርግጠኝነት አሁን ያነሳናቸው ብዙ ችግሮች ያጋጠሟቸው ስለዚህ አድራሻችሁንና በምን አይነት መንገድ እናንተ ማግኘት ይችላሉ እንግዲህ የኛ አድራሻ ጦር ኃይሎች ኩዊን ሱፐርማርኬት ፊት ለፊት ነው የምንገኘው ግራንድ ሚሽነሪ ያለበት ሁለተኛ ፎቅ ላይ እንገኛለን አድራሻችን እዛ ነው ሌሎች ደግሞ በስልክ እንገኛለን የሶሻል ሚዲያ አማራጮችም አሉን ቲክቶክ ሁሉም ቲክቶክ ላይ ምን ብለው ቢፈልጓቸው ያገኟቸው ጠበቃ አዲስ ወይም ደግሞ አዲስ መሐመድ ኤንድ አሶሺየትስ ሎ ፈርም ብለው ቢፈልጉን ያገኙናል ማለት ነው የፌስቡክ አለን ኢንስታግራም ሊንክዲን ሁሉም የሶሻል ሚዲያ አማራጮች አሉን ሁሉም ላይ በዛ አዲስ መሐመድ ኤንድ አሶሺየትስ ብለው ቢፈልጉ ያገኙናል እንግዲህ ለማህበረሰባችን ለማገልገል ዝግጁ ነን ኤኒ ታይም ብትመጡ ቢሮአችን ክፍት ነው እሺ ጠበቃ አዲስ ከልብ አመሰግናለሁ ጊዜሽን ስለሰጠሽን እውቀትሽን ሳትሰስቺ ባለሽበት ዘርፍ ላይ ሰዎችን ይጠቅማል እንዲሁም ጥፋት ውስጥ ሳይገቡ በፊት መታደግ የሚችሉበትን አዌርነስ መስጠት ስለቻልን ጊዜሽን ስለሰጠሽን ከልብ እናመሰግናለን አመሰግናለሁ